በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ባሉ አድባራት ጸሐፊ መሆን አለቃ መሆን እንደ ያበላል እንደ ትልቅ የሥራ እድል ይቆጠራል። ስለ ጸሐፊነት ይንገሩኝ። እንዴት ነው ያበላል? ጥፋታቸውን የማጥፋት ሰውን የማደናገር ስራ ነው ቦሌ መድኃኔዓለም የተሰራው። ቦሌ መድኃኔዓለም የተሰራው እውነታ ዶክሜንት እንዳይወጣ አፈና ነው እየተደረገ ያለው። በሚያሳዝን ሁኔታ ለዘመናት ሲሰበሰብ የነበረ ወርቅ ቦሌ መድኃኔዓለም ለዘመናት ባለሀብቶች ስለት የደረሰላቸው መባ ብለው ያመጡት ወርቅና ዶላር ከውጭ ሀገር ድረስ ቁጥሩ በማይታወቅ ወርቅና ዶላር ብቻ ወስዳችሁ መንዝሩ ተብሎ ቃለ ጉባኤ ተይዟል ይብል። ትልቁ የጸቡ ምንጭ ቤተ ክርስቲያኒቱ የምታንቀሳቅሰውን ገንዘብ በኮንትሮባንድም በህገ ወጥ ንግድም የመካፈል ጉዳይ አይደለም ወይ ነው የኔ ጥያቄ። ምርጫ ልናስመርጥ ስንል ይሄው ጠቅላይ ስራ አስኪያጁ ለኛ ጽፈውልናል እየተባለ ወረቀቱ ከፍ የሚደረገው አናነበውም። አሁን ነው ያገኘነው። በሚዲያ ነው እሱንም ወረቀት ያገኘነው በነገራችን ላይ ሚዲያ ላይ እንጂ ጽፈት ቤታችን ምክንያቱም ማስፈራሪያ ነው የተደረገው። በቦሌ ጉዳይ አጠቃላይ የ3 ዓመቱን 6 አጣሪ መድቦ ወደ 40 ሚሊዮን ጉድለት ተገኝቷል። 40 ሚሊዮን ብር ጉድለት ተገኝቷል። ይሄ በሀገረ ስብከቱ እጅ ይገኛል። እኔ የምለው 40 ሚሊዮን ብር ደብረ ቦሌ መድኃኔዓለም ጉድለት ካለበት ሙላቱ በጀቱ ስንት ነው ማለት ነው? ይደውሉ እስከ 500 ሺህ ብር ይሰጥህ አርፈ ቁጭ በል ተብያለሁ። ይሄን ጉዳት በቃ አትነካካ፣ ባለበት ልማቱን ባለበት ይቀጥል፣ ሰበካውን ባለበት ይቀጥል፣ ወጣትን ባለበት ይቀጥል፣ ይሰጠው ተብያለሁ። የሳቸው ትእዛዝ የሳቸው ደብዳቤን ተፈጻሚ ያለ ማድረግ ዋጋ ያስከፍሎትም። ፈራሚ ምክትል ሊቀመንበር ምመን ነው፣ ፈራሚው አስተዳዳሪ ናቸው። ታዲያ የቦሌ መድኃኔዓለም ብር ዋና ጻፍ በቃሉ ያለው በጣራ ገብቶ ነው ሊወጣው ይቻላል? ወስደው ሲያስገቡ ከባንክ ቤት ነው በጣራ ይገባው? ባለስልጣናት እስከ ላይ ካሉ ሰዎች ጋር ኮንታክት አላቸው እና አሳስረዋል የሚል መረጃዎች ሰምቻለሁ። ማስረጃዎችም አይቻለሁ። አሳስረዋቸዋል ወጣቶች። ዘሎ ተራ ጸሐፊ ላይ ጠቅላይ ቤተ ክህነት ሲመጣ ምንድን ነው የሚለውን ነገር አሳሰበኝ። ሲሄድ ቢሮ በትክክል አይ ብፁዕ አቡነ አብርሃም ምርጫውን እንዳይካሄድ ንገረው ብለውኛል። እንደገና ደግሞ እርስዎ አለቃም ጸሐፊም አንዳንዴም ከፍ ሲል ጳጳስ አክለው ነው በከተማው የሚፈሩት የሚንቀሳቀሱት። ይሄ መረጃው አለኝ በሰፊው። እኔም እሱን ነው የምፈልገው። ምክንያቱም የቦሌ ምእመናን እውነቱን ሊያቅ ይገባዋል። እውነቱን ሊያቅ ይገባዋል። ወንድሞትን በድጓ መምህር በጀት ቀጥረዋል፣ የቅኔ ማህሌቱን አጉድለዋል ነው እኮ አንዱ ክስ። በ9 ዓመት ስናመጣው 90 ሚሊዮን ቦሌ መድኃኔዓለም አጥቷል ማለት ነው። እንዴት እንደዚህ የሰበሰቡ 140 ሺህ ብር በ9 ዓመት ቆይተው 140 ሺህ ብር ቦሌ መድኃኔዓለም አስረክበው ዛሬ የመጣን ጸሐፊ ሌባ ነው ብሎ ለመናገር አፋቸው እንዲደፈር። በመድኃኔዓለም በጣም በቀራኒዮ ካየው መከራ ያልተናነሰ ቦሌ መድኃኔዓለም ላይም ተሰቃየ። በልማት ኮሚቴም በሰበካ ጉባኤም በደብሩ ጸሐፊም በደብሩ አስተዳደር ጊፍት ሪል ስቴት የቤትና የሱቅ ዋጋ በየዓመቱ 200% እየጨመረ መሆኑን ያውቃሉ? እኛ ጋር በዛሬ ዋጋ ተደራድረው የነገ ማረፊያውን ይግዙ። በአያት ሲኤምሲ እና በቦሌ ከአንድ መኝታ እስከ ባለ 3 መኝታ የመኖሪያ ቤቶች ከ26 ካሬ ጀምሮ ደግሞ የንግድ ሱቆች አሉን። ይደውሉልን 0973 394180 0912 48 72 02 ጊፍት ሪል ስቴት። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመድገም ያህል እንጂ ለመንገር አይደለም። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል። እሱን ቦሌ ላይ በትልቁ ያለ ቤተ እምነት ነው። ከግራም ከቀኝም ይታያል። በዚያ ላለፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ያስታውሳል።
ለከተማዋም የአካባቢ መጠሪያ ስያሜ ነው። ቦሌ መድኃኔዓለም ይሉት ያለ ስም ደግሞ በቤተ ክርስቲያን መዋቅራዊ አጠራሩ ደብረ ሳሌም ቦሌ መድኃኔዓለም ይባል አለ። የዚያ ቤተ ክርስቲያን ዋና ጸሐፊ ናቸው። የዛሬ እንግዳዬ መላከ መዊ በቃሉ ያለው ይባላሉ። ቤተ ክርስቲያኑ ላይ ሰሞኑን በዛ ባሉ ምዕመናንና ወጣቶች ደግሞ በቤተ ክርስቲያኑ የበላይ አስተዳደር መካከል ትንሽ ገጭጓ ነበረ። እሱን አስመልክቶ ልጠይቃቸው ነው። ስማቸውን በጉልህ ሲጠራ የነበረው እሳቸው ስለሆኑ እኔና እንግዳዬ መላከ መዊ በቃሉ ያለው ከእናንተ ጋር ነን። እናንተም እኛን ምሰሉ። መላከ መዊ በቃሉ ያለው ይሄ ምን ይላል? እግረኛው። እንኳን በደህና ወደ እግረኛው መጡልኝ። እንኳን ደህና ቆያችሁ። ደህና አሉ? ደህና ነን እግዚአብሔር ይመስገን። እሰይ። የቦሌ መድኃኔዓለም ጸሐፊ ነዎት። በቤተ ክርስቲያን አስተዳደር ስንተኛ ሰው ማለት ነው? ሁለተኛ ሰው። ከላይ አለቃ አለ ማለት ነው። እሺ፣ የተፈጠረውን ነገር ያው ተደጋግሞ በማህበራዊ ሚዲያው በጣም በብዙ አየሁት። እዛ ያሉ ወጣቶች በተለየ ደግሞ ቆየት ብሏል። ከዚህ ከትምህርት ቤቱ ጋር በተያያዘ ጸሐፊው ትምህርት ቤቱ ወደዛ እንደተመደቡ ነው። ከዛ በፊት ሌላ ቦታ ነበሩ። ጸሐፊው እንደመጡ የትምህርት ቤት ጓለማውታ የሚማሩበትን ቀድሞ የተከራየ ስለሆነ የቤተ ክርስቲያኒቱ ጓለማውታ ህፃናትን ወላጅ አልባ የሆኑትን የምትረዳበትን ለክሊኒክ ሊያከራዩት ነው። ይሄ ደግሞ ሲያከራዩ ለራሳቸው ጥቅም ለማዋል ነው የሚል ተደጋግሞ ተደወለልኝ። ቆየት ብሏል። እስኪ ላጥራው ብዬ በመሃል የእነሱንም ስልክ ሌሎችንም ማጣሪያዎችን እያደረግኩ እያለ ደግሞ ሰሞኑን ሰበካ ጉባኤ ምርጫ በሚል ከፍተኛ ብጥብጥ ተፈጠረ። እርስዎ ወጥተው በሚዲያ እንዲህ ነው እንዲያ ነው አላሉም። ግን በዛ በኩል ያሉ ወጣቶች ምዕመናን ያገባናል የሚሉ በሴትም በወንድም ያሉ በሁሉም ጾታ ያሉ በሁሉም እድሜ ክልል ያሉ ወጥተዋል። እርስዎ በሚመሩት ቤተክርስቲያን እንዲህ ሲፈጠር እርስዎ ምን እየሰሩ ነበረ? ዋና ጸሐፊ መሆን ማለት በሞዴል 30 40 ገንዘብ እየተቀበሉ ደሞዝ መክፈል ብቻ ነው ወይ? አስተዳደራዊ ጉዳዩንስ ከምዕመኑ ጋር እንዲህ አይነት ችግሮችን መፍታት አይደለም ወይ? ችግሩን ትልቁ ኃላፊነቶስ ይሄ አይደለም ወይ የሚል ጥያቄ ላነሳለሁት እና የተፈጠረውን ነገር በዋናነት ስሙ ስለተነሳ ይሄን እንዲያጠሩልኝ ነው የጋበዝኩት። ወደዚህኛው ቀድመን እንመጣለን። ጸሐፊነት ግን እንዴት ነው? ተደጋግሞ ስሙም ሲነሳ ስለምሰማ ጸሐፊነት፣ አለቃነት፣ አስተዳዳሪነት አሁን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ባሉ አድባራት ጸሐፊ መሆን፣ አለቃ መሆን እንደ ያበላል፣ እንደ ትልቅ የስራ እድል ይቆጠራል። ስለ ጸሐፊነት ይንገሩኝ። እንዴት ነው ያበላል? ጸሐፊነት አያበላም፣ ስቃይ ነው፣ ፈታኝ ነው። ምክንያቱም ስራው ከገንዘብ ጋርም የሚያገናኝ አይደለም። ይልቁንም ቃለ ጉባኤ መዝጋቢ ነው። የተሰሩ ቃለ ጉባኤዎችን ያዘጋጃል። የተወሰኑ ውሳኔዎችን እነሱን አዘጋጅቶ ለፊርማ ያቀርባል። ቅድሚያ ያነባል። የሚስተካከል ካለው ከተነገሩት ላይ የጎደለ ካለ እንዲሞላ ድጋሚ ይታረማል። ከዚያ በኋላ ለምልዓተ ጉባኤ ቀርቦ ፊርማ ይቀርባል። ከዚያ በኋላ ማዘዣ ወደ የሚመለከታቸው ቃለ ጉባኤው በመሸኛ እየተደረገ እንደ ውሳኔያቸው ለሚመለከተው አካል ያደርሳል። ከዚያ ውጭ ከገንዘብ ጋርም ቅድም እንደው አንስተውታልና ሞዴል 30ን የሰበሰበ ምን እያለ ደሞዝ መክፈል ብለው አንስተውታል። ከሞዴል 30 ጋር አያገናኛቸውም። ጸሐፊውን ከገንዘብ ንክኪ ጋር ሲጠቃለል አያገናኛቸውም ስንል ግን አይቆጣጠራቸውም ማለት አይደለም። ይቆጣጠራል። ምክንያቱም ጽሕፈት ቤቱን አደራጅቶ ይሰራል ያሰራል ስለሚል ቃለ አዋዲው። ስለዚህ ጸሐፊነት በጣም ከባድ ነው። ከብዙ ሰዎች ጋር ያጋጫል። እውነት ነው። ሀሳቦችን መመከት አለበት። አቅጣጫ ሲሲቱ አቅጣጫ ያስይዛል። ብዙ ነገሮችን ኮንትሮል ያደርጋል ጸሐፊ። ስለዚህ ስራው ከባድ ነው። ከብዙ ሰዎች ጋር ሁሉ ያነካካል ማለት ነው። እኔ ምሎት ሙሉ ጊዜ ስራዎት ምንድን ነው? ሰው እኔ ቤተ ክርስቲያን ስራ ነው የምሰራው። ጸሐፊነት። ኦኬ። እኔ የእርስዎን ኢንተርቪው ለማድረግ የራሴን ጥናትም እርስዎን ለማግኘትም ወጣ ገባ ስል አይቼዎታለሁ። ህይወቶ የተንደላቀቀ ነው። ዘናጭ መኪና ነው የሚነዱት። ካላበላ ከየት አመጡት ብዬ ነው። ምንድነው እሱ እንግዲህ ሰዎች አያምኑም። ሰዎች ምንድነው የቤተ ክርስቲያን ሰራተኛ ስለሆነ ብቻ ደክርቶ እንዲኖር የሚፈልጉ ሰዎች አሉ።
ምክንያቱም የቤተ ክርስቲያን ስራ ተጨማሪ እውቀቴ እንጂ ማንም ሰው እንደሚሰራው 2 እግር አለኝ፣ 2 እጅ አለኝ። መስራት ባለብኝ አቅም ስራዎችን እሰራለሁ። በመሰረተ ሀሳቡ ወደኋላ በነበርኩበት ሰዓት የንግድ ስራዎችም ነበሩኝ፣ ግሮሰሪም ነበረኝ። እኔ ስራ አልንቅም። ብርጭቆ ራሴ አጥቤ ወንድሞቼን ይዤ ሰራተኛም ራስ እነሱን አድርጌ ረጅም ጊዜ በንግድ ዓለምም ነበርኩ። ከሰዓት በኋላ በትርፍ ሰዓቴ አሁን ነው ስራ የትልልቅ ቦታዎች ስመጣ ስራው እየከበደ ሲመጣ መልሼ ሙሉ በሙሉ ወደዚህ የመጣሁት እንጂ በፊት ብዙ ስራዎችን ሰራ ነበር። ንግድ በጣም እነግድ ነበር። ግሮሰሪ ምግብ ቤት ነበረኝ በስሜ የከፈትኩት ማለት ነው። ስለዚህ እዛ ላይ ብዙ ስራዎችን ሰርቻለሁ። መጨረሻ ላይ ያው ኪራይ እየጨመረ ሲመጣ ያው አቅም ሲጠፋ አስመርቄ ወይም ዘመናዊ ልመና ልበለው። ምክንያቱም ሁሉ የሚቀርቡኝን ጓደኞችን ጠርቼ ምርቃት አድርጌ ጥሩ ነገር አገኘው። በዚያ ሰዓት ቢትስ ነበር 260 ሺህ ብር የገዛሁት። ከዛ በኋላ በቢትሷ እየሰራሁ እያለ ምን እያለ በመካከል ላይ እየተወደደ መጣና ቢትሷ 1 ሚሊዮን ገባ። ከዛ በኋላ ቢትሷ እንዳለች አጋጣሚ ያው ባለቤቴ ባንክ ነው የምትሰራው። በባንክ ነው ይህን መኪና የገዛሁት። ሰው ዝም ብሎ ከሆነ ነገር ላይ አንስቼ እንደዚህ ብዬ ወይም ደግሞ ሰርቋል ብለው አሁን እንደሚሉት አሉባልታውን ማለት ነው። እኔ ሲጀመር እድገቴም ምንም ከቤተ ክርስቲያን ነው። እንደዚህ አይነት ነገር እንኳን ላደርገው ልመኘውም ላየውም አልፈልግም። በሚያደርጉ ሰዎች አዝናለሁ። ግን ምንድነው የቤተ ክርስቲያን ሰው ሲባል አሁን አይደለም እኛን ብፁዓን አባቶችን ሳይቀር እንዲህ ናቸው እያሉ ስም የሚያጠፉ ሰዎች ተበራክተዋል። ምክንያቱም ለቤተ ክርስቲያን ተቆርቋሪ ይመስላሉ፣ ለቤተ ክርስቲያን ሐሳቢ ነው የሚመስሉት። ውስጡ ገባ ብሎ ግን ሲታይ የግል ጥቅማቸውን የሚያሳድዱ የሃይማኖት አባቶችን የሚነቅፉ እጅግ የሚያሳዝኑ ሰዎች በቤተ ክርስቲያኗ አካባቢ ተሸጉጠው ይገኛሉ። ምናልባት ያንን መልአከ ሞይ በቃሉ ያለው አያስተናግድም። ሰግደውም አይኖሩም፣ ተለማምጠውም አይኖሩም። በትክክለኛና በትክክለኛ በቃለ ዓዋዲው መመሪያ መሰረት ማንኛውም ሰው መስተናገድ አለበት እንጂ ነገ እንደዚህ ብሎ ያባረረኛል፣ ነገ እንደዚህ ይለኛል፣ ይህ ቦታ ተመችቶኛል ብዬ ቤተ ክርስቲያኗን የሚጎዳ ነገር አልሰራም። ቦሌ መድኃኔዓለም ላይ ይህ ገጥሞኛል በከፍተኛ ሁኔታ። ምክንያቱም ቀድሞ የተደራጀ ከመስመር የወጣ አሰራር ስለነበር ያን አስተካክላለሁ ስል ፈተናዎች በዝተዋል፣ ሚዲያዎች ጮኸዋል። እኔ በነገሩ ምንም አይመስለኝም። ሚዲያዎች ስለጮሁ ማነው እውነታው የት ጋር ነው ያለ የሚለውን ነገር ማጣራቱም አለ። በዛው ይግቡልኝ ስላነሱልኝ እንኳን እኔን ልጅ የአባቶች የብፁዓን አባቶች ታዛዡ ይቅርና ብፁዓን አባቶችንም ደረጃ የሚያወጡ ሰዎች ፈልተዋል አሉኝ። እኔ እንዲያውም ይሄ የገጠመኝ ከብፁዓን አባቶች አንጻር ያነሰው ነው በሶ መከራከሪያ። በምእመናኑ በኩል ደግሞ የሚነሳው ጥያቄ ብዙ ነው። አባት ተብለው የቤተክርስቲያን ኃላፊ አስተዳዳሪ ተብለው ቦታው ተሰጥቷቸው ነገር ግን ለግል ጥቅም ነው የሚያውሉት ነው አንዱ መከራከሪያ። ማሳያም ያመጣሉ፣ መከራከሪያም ያመጣሉ። እርስዎ ደግሞ አሁን ስለተነሳ ጉዳይ አይደለም እኔ እውነታው ምኑ እኔ ጋ ነው አሉኝ። እስኪ እውነታውን ይንገሩኝ። የሰማሁት ያየሁት ስላለ እኔ በእነሱ በኩል የትኛውን እውነታ ማለት በእነሱ ጩኸቱን፣ ለቅሳዎችን፣ አቤቱታቸውን አይቻለሁ። የእነሱ በእውነት ሙሉ በሙሉ ናቸው ብዬ አልገምትም። ማለት ከመካከላቸው ጥሩ ሰዎችም ሊኖሩ ስለሚችሉ እንዲሁ ጅምላ የሰው ስም አላጠፋም። እውነታ ግን ማስረጃ ያለባቸው ሰዎችን ማቅረብ ይቻላል። ምክንያቱም ቦሌ መድኃኔዓለም ሲጀመር ገና ስመጣ ነው ጩኸት የነበረው። ለምን መልኩ አስጠላኝ በሚል ብቻ ወይም ደግሞ ቀበሌው ብዬ ልጥቀሰው ይሆን እንደው እንዴት አድርጌ እንደምጠቅሰው ይከብደኛልና ብሔሮት ማንነቶ ማለት ነው። አዎ ማንነቶ። የት አካባቢ ልጅ ነው ተመልሶ? እኔ የጎንደር ልጅ ነኝ። ጎንደር ሁለት ነው። ደቡብ ሰሜን ብለውታል። ደቡብ ጎንደር። እኔ እንደው ሰሜን ደቡብ የሚለውን ብዙም አልስማማበትም፣ ግን እንደው እንዳጠራን ደቡብ ጎንደር። የደቡብ ጎንደር ልጅ ነው። እሺ። እና ምንድነው ያው ስመጣ በማንነቴ በጎንደሬነቴ ልበል የነበሩት ቦሌ ላይ እነማን ይበዛሉ? እኔ እንጃ እንደዚህ ነገር ቆጥሬ አላውቅም። አይደለም እውነት ለመናገር እውነቱን እንገሮታ ቆጥሬ አላውቅም። እግዚአብሔር በሚያውቀው ሙሉ ሰራተኛውን እንዲሁ ሳገኝ እንጂ ስማቸውን እራሱ አላውቅም።
ምክንያቱም ቢሮ ሲመጡ ሲስተናገዱ እንዲሁ ስብሰባ ተሰበስባለህ። ከዛ በኋላ እንጂ አሁን የማን ብሔር ይበዛል ማን ብሔር እንደዚህ ይሆናል በፍጹም ሰው እንደሚለው አይደለም። ሰው ብሔርተኛ ነው ሊለኝ ይችላል። እኔ ግን በዚያ ልክ አይደለም ያለሁት። ስራ ላይ ነው ትኩረቴ፣ ውጤት ማሳየት ነው ትኩረቴ። እና ስመጣ ምንድነው የተባልኩት ቦሌ መድኃኔዓለም ጎንደር የጸሐፊ ገብቶ አያውቅም፣ ስለዚህ ሊገባ አይገባም ተብሎ ባነር ተሰቅሎ ነበር። ማን እነዚህ ወጣቶች የተባሉ ግን እነሱ አይደለም ይህን የሚያደራጀው ሰው የነበረ ሰው እዚሁ ቦታውን ሲመራ የነበረ ሰው ያደራጀው ነው። አሁን በቦታው የሉም ይገባኛል። ዞሮ ዞሮ ግን እንደ እግዚአብሔር ፈቃድ ገባው። ከገባው በኋላ ጫፍ እውነታው ጋር ለመድረስ እዛ ቦታ ላይ የነበሩት አስተዳዳሪ ቢጠቀሱ ችግር የለም። ምክንያቱም የቤተክርስቲያን አስተዳዳሪ ሆነው በቤተክርስቲያን ተመድበው የነበሩ ናቸው። ብንጠቅሳቸው ችግር የለውም። ብናነሳቸው ዝም ብሎ ጭምጭምታ ሀሜት እንዳይመስል ሚዲያ ነው። እውነት አለን ብለን አይደል እያወራን ያለን። ስለዚህ በስሙ መጠራት አለበት። ልክ ነው። መላከ ገነት አባ ተክለ ማርያም አምኜ ነበሩ። ተክለ ማርያም አምኜ በጣም ነገር ለዚህ እነዚህን ወጣቶች አባ ተክለ ማርያም አምኜ መላከ ገነቱ እንዳሉት አደራጅተዋቸው ስለመሆኑ ምን ማስረጃ ያቀርቡልኛል? ማስረጃ ምንድነው? ያው አናገር ያለው በተለያየ አቅጣጫ አንደኛ ፎቶ ተሰቅሎ ጉባኤ ቁጭ ብለው ያዩት ነበር። ምክንያቱም አስተዳዳሪ ናቸው። ነውር ነው ይሄ። ማስቆም ይችሉ ነበር ጉዳዩን። ይሄ አለማስቆማቸው እጃቸው እንዳለበት ያመለክታል፣ አቅጣጫ ይሰጣል። ያም ሆነ ይሄ ግን ገባው ስራ ጀመርኩ። ስራ ሲጀምር በወቅቱ የተደረገብኝ ምንድነው? በቃ ገለልተኛ ነው የተደረግኩት። ምክንያቱም ምን የሚባል ነገር አለ፣ አቅም አለው። ብዙ ጊዜ የሚወራው ይሄ ነው። አቅም አለው፣ ሁሉን ኮንትሮል ያደርጋል፣ ሁሉ ነገር በሱ በኩል እንዲያልፍ ነው የሚያደርገው። ስለዚህ አስተዳዳሪዎች ዝም ብሎ የሚወራ ማለት ነው። ብዙ አስተዳዳሪዎች በጣም የምወዳቸው የሚወዱኝ አስተዳዳሪዎች አሉ። አንዳንዶች ደካሞች ግን የአስተዳዳሪነት ስራም ጨምሮ ነው የሚሰራው፣ አትቀበሉ የሚባል ነገር አለ። ከዚያ ፍራቻ ይመስለኛል። ከዛ በኋላ ሰራተኛ ጋር ትውውቅ አልተደረገልኝም። ከሰበካ ጉባኤ ጋር ከ2 ወር በኋላ ነው ትውውቅ የተደረገልኝ። ልማት ኮሚቴ ጭራሽ ፈጽሞ ትውውቅ አልተደረገም። ሰንበት ትምህርት ቤት አመራርም ትውውቅ አልተደረገልኝ። ምክንያቱም ትውውቅ ከተደረገ ከሰዎች ጋር ይግባባል የሚባለው ስጋት ስለነበር፣ ይሄ አሳዝኖኝ አንገቴን ደፍቼ ስሬን እየሰራሁ ወጣ ነበር። ከዛ በኋላ ጉዳዩ እያለ ሲሄድ ቤተክርስቲያኗ ላይ የማየው ነገር ጥሩ ነገር አላይም። አሰራሮች እየተዛቡ ያለው ህገወጥ አሰራሮች ይበዛሉ። ህገወጥ አደረጃጀቱ ነው ያለው። ከዚያ በኋላ ያው ለሚመለከተው አካል ወደ አዲስ አበባ ሀገረ ስብከትም ወደ ክፍለ ከተማው ማመልከት ጀመርኩ፣ ጉዳዩን ማለት ነው። የተሰሩ ስራዎችን በዝርዝር ለሚመለከታቸው አካል እስከ ጠቅላይ ቤተ ክህነቱ ድረስ የማመልከት ስራ ሰራው። ዞሮ ሀገረ ስብከቱ የራሱን የሆነ ጥናት አጥንቶ አስተዳዳሪው ተነሱ። አስተዳዳሪው ሲነሱ በነገራችን ላይ ከመነሳታቸው በፊት አስተዳዳሪው ምንድነው የተደረገው? ወጣቶቹን ይዞ እኔን ለማሳደድ ሲባል ህገወጥ ስራዎች ስል ዝም ብሎ ህገወጥ ስራዎች አይደለም። የካቴድራሉ ማህተም አለ። የካቴድራሉ ማህተም ቁጭ ብሎ እኔ ቁልቢ ገብርኤል ሲሄድ ተጠብቆ ሌላ ማህተም እንዲቀረጽ ተደረገ። ጸሐፊ የቤተ ክርስቲያኑን ማህተም ይይዛል። ቦሌ መድኃኔዓለም ከተመሰረተ እስካሁን ድረስ ማህተም በጸሐፊ እጅ ነው የሚኖረው። እኔ ስገባ ግን በሚያሳዝን ሁኔታ ማህተም መዝገብ ቤት ነው የሚቀመጥ ተብሎ ተወስኖ ተቀምጦ ነው ያገኘሁት። አሰራሩም እንደዚያ ነው። ግን አብዛኛውን በአድባራት ጸሐፊ እጅ ላይ ነው። እንደዚያ ከሆነ ደግሞ እስካሁን ድረስ ቦሌ ተመስርቶ እስከዚህ ደረጃ ድረስ ለምን መዝገብ ቤት አልገባም? ለምን መላከ ሞይ በቃሉ ያለው ሲመጣ መዝገብ ቤት ለምን እንዴት ተፈለገ? የተዛነፈ አሰራር እስከዛሬ ቀጥሏልና አሁንም ይቀጥል ማለት ተገቢ አይመስልም። አይደለም እያልኩ አይደለም፣ ይቀመጥልኝ እያልኩ ግን አይደለም። እውነታውን ነገር ለማስረዳት ፈልጌ ነው። ከዛ በኋላ ግን ምንድነው ያደረግነው? በቃ ዋና ጸሐፊው ፓራፍ ሳያደርግበት ደብዳቤ እንዳይወጣ ለመዝገብ ቤት ትዕዛዝ ወረደ። ከዛ በኋላ የግል ጥቅሞች ሲሰሩ የነበሩ ነገሮች መጡ፣ አሳሳቸው እነዚያ ጉዳዮች። መላከ ሞይ በቃሉ ያለው ደግሞ ፓራፍ ማድረግ አልቻለም። ስለዚህ ምንድነው የተደረገው? ወደ ቁልቢ በሚሄድበት ሰዓት ማህተም እንዲቀረጽ በድብቅ አሰራራችን ቤተ ክርስቲያኗ ለአዲስ አበባ ሀገረ ስብከት ትጽፋለች። አዲስ አበባ ሀገረ ስብከት ለትንሣኤ ዘጉባኤ ተጽፎ በህጋዊ ደረሰኝ
ወይም ሞዴል ተቆርጦለት መጥቶ ገቢው ነው ወጪው ነው ስራ የሚሰራበት። ይህ ሁሉ የቃለ ዓዋዲ አሰራር ተቀምጦ ተጥሶ በቀለ ህትመትና ማስታወቂያ ስራ ድርጅት እስኪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ ደብረሳሌም መድኃኔዓለም መጥምቀ መለኮት ዮሐንስ ቤተክርስቲያን ማለት ነው ሄዱ ነው። ይሄ ለብዙ ወርቅ በቀለ ህትመትና ማስታወቂያ ስራ ድርጅት አዲስ አበባ ጉዳዩ ማህተም እንዲሰራልን ስለመጠየቅ ይኸውም የካቴድራላችን የግርጌ ማህተም ክብ ማህተም በአገልግሎት ብዛት ስለተበላሸ በድርጅታችሁ በኩል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ ደብረሳሌም መድኃኔዓለም መጥምቁ ቅዱስ ዮሐንስና አቡነ አረጋዊ ካቴድራል ሰበካ ጉባኤ ጽሕፈት ቤት በሚል የቀድሞ ይዞታውን ሳይለቅ በመምህር አዲስ ዓለም አማካኝነት ተሰርቶ እንዲላክልን እንጠይቃለን ይላል። እርስዎ እያሉኝ ያለው ይህ አሰራር አይደለም። ትክክለኛ ቤተክርስቲያኑ ማህተም እያለ በመዝገብ ቤት ተቀምጦ ሌላ ተቀረጸ አሉ። ይሄ ተቀርጾ እንዲመጣ ተደረገ። እሺ ይሄ መሆን የነበረበት በትንሣኤ ዘጉባኤ በቤተክርስቲያኒቷ ነች የምትቀርጸው። በትክክል ልክ ታቦትን ስልጣን የሌለው እንደማይቀርጸው ሁሉ የቤተክርስቲያንም መገልገያ እቃዎች ንዋየ ቅድሳት ስለሆኑ በትንሣኤ ዘጉባኤ ነበር ነው። በሱ ነበር መቀረጽ የነበረበት። ምን ትንሣኤ ዘጉባኤ ምናልባት ስራ ላይ ነው እድሳት ላይ ምናምን ከሆነ በፍጹም ስራ ላይ ነበር። በፍጹም መልስ መስጠት አለበት። ስራ ላይ ነኝ በሌላ ቦታ አስቀርጾ አልጠየቅንም እኮ ሳይጠየቅ። ስለዚህ ይሄ ማህተም ተቀርጾ ምን ተደረገ ታዲያ? ይሄ ማህተም ተቀርጾ ብዙ ስራዎች ተሰሩ። ምን እሱን ያምጡ። ለምሳሌ ብዬ ብል ለነዚሁ ወጣቶች ለባለ ሀብቶች ገንዘብ እንዲሰበስቡ አካውንት እንዲከፈትላቸው ተደርጎ ዳሽ 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 ተብሎ 100 ወረቀት እንዲሰጥ ተደርጎ ለፈለጉት እንዲጽፉ ስም እንዲያስገቡበት ለፈለጉት ለሙስሊም ሊጽፉት ይችላሉ፣ ለሌላ ሰው ይችላል። ቢያንስ እንኳን ስሙ እየተሞላ መሰጠት ነበረበት። ኦርቶዶክስ ነው ይላል። ጉዳዩስ ምን ይላል? እሱ ደግሞ የሚለው ለጥምቀትን አስመልክቶ ነው። በሚያሳዝን ሁኔታ ለዳሽ ተብሎ ነው የተሰጠ። ይሄ ማህተም ለዚህ ነው አገልግሎት ይዋለው። ይሄ ገንዘብ እየተሰበሰበ ምን እንደሚሰራበት መድኃኔዓለም ይወቀው። በቅድሚያ የከበረ ሰላምታችን እያቀረብን ቤተክርስቲያናችን ከምታከብራቸው አበይት በዓላት አንዱ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥምቀት መሆኑ የሚታወቅ ነው። በዚሁ መሰረት በካቴድራላችን በቦሌ ደብረሳሌም መድኃኔዓለም መጥምቀ መለኮት ወአቡነ አረጋዊ የተቀደሰ በጎ ዓላማ ለመፈጸም የተሰባስበው በዓሉን በልዩ ድምቀት ለማክበር ይቻል ዘንድ የተለያዩ ስራዎችን ማለትም በዘንድሮ ዓመት 2015 በድምቀት ለሚከበረው የጥምቀት በዓል ለመድረክ ባንዲራ ለዚህ ብር እንዲሰበሰብ የሚል ተጻፈላቸው። እሺ ወጪው ነው ከካቴድራሉ 100 ሺህ ብር ተሰጣቸው። እሺ እንዲህ አይነት አሰራር የለም ለወጣት እንደዚህ አይነት አቶ ዳንኤል አርጎልኝ አስተባባሪዎች አቶ ዳንኤል አርጎልኝ፣ አቶ ፈቃዱ ነጋሽ፣ አቶ አዲሱ ሙልጌታ፣ አቶ ሹመቴ ተገኝ፣ አቶ ማቲያስ ኃይለስላሴ፣ አቶ አዲሱ ግርማና አቶ ቢኒያም ገብረ ጨርቆስ ይባላሉ። ኢትዮጵያ ንግድ ባንክ ነው የተከፈተላቸው አካውንቱ። ይሄ በቤተ ክርስቲያናችን አሰራር ፈጽሞ የለም። እንኳን ለወጣት አካውንት ከፍተ ለሰንበት ትምህርት ቤት እንኳን የተከፈተው በሰንበት ትምህርት ቤት የተሰበሰበ ወደ ቤተ ክርስቲያኗ መጥቶ በሚፈልጉበት ሰዓት እየጠየቁ ነው ወጭ የሚደረገው። ቦሌ መድኃኔዓለም ግን አይደለም ሰንበት ትምህርት ቤት ወጣት በሚል ነው የተሰጠ። እኔ በዚህ አሰራር በጣም አዝኛለሁ። ያልተስማማ ነው ይሄ ነው። አርፈ ቁጭ ብለህ ስራን ስራ የሚነካ የለም ኖ ለምን የኔ ጥያቄ ነው። ስለዚህ ምን መሆን መጣበት? ከዚያ በኋላ እኔን የማጥላላት ስራ መሰራት ተጀመረ። ምክንያቱም እስከዛሬ የሚመጣ ጸሐፊ እንደፈለግነ ነው የምናደርገው። እንዴት እሱ ሊቃወመን ይችላል? 100 ሺህ ብርም ሲሰጥ እኔ ተቃውሜያለሁ። 100 ሺህ ብር ከሰጠ በኋላ 100 ወረቀት መልሰ መስጠት ማለት ምን ማለት ነው? ከዚያ በኋላስ ኦዲት አልተደረጉ። ኦዲት ተደረጉ? በጭራሽ ሊሆን አይችልም። ግን ይህን ስል ግን ውስን ወጣቶች እንጂ ሌላው ዝም ብሎ የሚነዳ ንጹህ ወጣትም አለ። የጥቅሙ ተካፋዮች ውስን ሰዎች ናቸው። አብዛኛው ግን በቃ ቤተ ክርስቲያን እንዲሆናለች ዋና ጸሐፊው እንዲህ ያደርጋል። ምክንያቱም እነዚህን ሰነድ እንዳላወጣ ነዋ። እኔ እኮ እነዚህን እኮ በህግ ጠይቄ እኮ ኦዲት ሁሉ ላስደረግ እኮ። ከዛ በኋላ እነዚህ ሆኑ። ሌላው የሚያሳዝነው እንዲሁ የወርቅ ምንዛሬ በሚያሳዝነው ሁኔታ ለዘመናት ሲሰበሰብ የነበረው ቦሌ መድኃኔዓለም ወርቅ። በነገራችን ላይ ጩኸቶች ትሰማላችሁ ብዬ አስባለሁ በተለያዩ ሚዲያዎች። በጣም ነው ማዝነው እኔ በሚዲያዎች እንዴት የሰው ልጅ ማስረጃ ሳይዝ እንዲሁ ዝም ብሎ ሰውን ያብጠለጥላል። እኔ ምንም አልመሰለኝም በእርግጠኝነት፣ ምክንያቱም ወደ ህግም እየሄድኩበት ያለ ነገር ስለሆነ እውነታ ከሆነ 1 2 3 ብሎ ማስረጃ ማቅረብ
ከዚያ በኋላ ትክክለኛ ጥፋት ከሆነ እኮ ሰውም ይፈርዳል ማስረጃውን ሲል። እስኪ እንደኔ እንደዚህ ቁጭ ብሎ አንድ ወረቀት በመስሪያ ቤት ያጻፉት ወረቀት ካለ መላከም ወይ በቃሉ ያለው ይህን ሰርቷል ተብሎ አጽፈው የያዙት ማስረጃ ካለ እኔ በምን እንደምክሳቸው ወይም ምን እንደምቀጣ አላውቀው። አንዱ ክሱ የድጓ መምህሩን በጀት አጥፋው ወንድማቸውን ሂሳብ ሹም አድርገዋል። ቤተክርስቲያን የምትገለገልበት ይህን ልጨርስና ወደ እሱ እመጣለሁ። አንዱ ስለሚጠቀስ ብዬ እመጣበታለሁ። ምክንያቱም እነዚህኞቹ እሳቸው ከወጡ በኋላ ስለሆነ የተደረገው እዛኛው ደረጃ ስንደርስ እሱን እመጣበታለሁ። ምንም ቀላል ነገር ስለሆነ ማለት ነው። ትልቁ እሱ አይደለም። ትልቁ እንደ ምክንያት እሱ ተመዘዘ እንጂ በኋላ መለስበታለሁ። ግን እንደ ምክንያት ተመዘዘ እንጂ ትልቁ ጥፋታቸውን የማጥፋት ሰውን የማደናገር ስራ ነው ቦሌ መድኃኔዓለም የተሰራው። ቦሌ መድኃኔዓለም የተሰራው እውነታ ዶክሜንት እንዳይወጣ አፈና ነው እየተደረገ ያለው። ምክንያቱም በዚህ እንደዚህ ግርግር ብለን ዋና ጸሐፊው ከተቀየረ ሁሉ ነገር አንጋለጥም፣ ተድበስብሶ ይቀራል። ምዕመናን የዋሆች ናቸው። አሁን ጮቱን ሰምተው እንዴት እንደዚህ ያደርጋል፣ እንዴት እንደዚህ ይሆናል፣ እንዴት እንደዚህ ይሆናል፣ በቃ የማይባል ነገር የለም። እውነታው ግን ማስረጃ ሰው ይዞ ይምጣና እኔ እኮ በፈቃደኝነትም ልለቀው እችላለሁ፣ ችግር የለብኝም። ግን ማስረጃ መምጣት አለበት። እንዲሁ ዝም ብሎ ግን በስሚ እየመጣ ለሚጮህ ሰው ግን ቤተክርስቲያንን ለቅቄ አልሄድም። ዋጋ ከፍላለሁ። አባቶች ሲከፍሉት የኖሩትን ዋጋ ለመክፈል ዝግጁ ነኝ፣ ችግር የለብኝም። በአሉባልታም እንደዚህ ዝም ብዬ ተስፈራርቼ ተገፍትሬ መወጣ ሰውም አይደለሁ። ያም ነው የሚያሸማቀቀው። እንደው ከዚህ ቀጥ የምነግር እኒሁ ሰውዬ ባሉበት እኒሁ ሰውዬ በሚመሩት ሰበካ ጉባኤ ስል አሁንም ሰበካ ጉባኤ መልካም ሰዎች አሉ፣ መጥፎ ሰዎችም አሉ። ሙሉ በሙሉ አልፈረጅም። በሚያሳዝን ሁኔታ ለዘመናት ሲሰበሰብ የነበረ ወርቅ ቦሌ መድኃኔዓለም ለዘመናት ባለሀብቶች ስለት የደረሰላቸው መባ ብለው ያመጡት ወርቅና ዶላር ከውጭ ሀገር ድረስ ቁጥሩ በማይታወቅ ወርቅና ዶላር ብቻ ወስዳችሁ መንዝሩ ተብሎ ቃለ ጉባኤ ተይዟል ይብል። እርስዎ ይሄን ቃለ ጉባኤ ያዘው ማን ነው? ከዚህ ወቅት ከዚህ በፊት የነበሩ ሰዎች ያው ዶክሜንት ነው፣ ታገላብጣለህ። የመዝገብ ቤት ኃላፊ አይደለህ፣ ትመረምራለህ። ያ ነው አሁን ዋና ጸሐፊውን ተብሎ ከቦሌ ማስወጣት አለብን፣ ይህን አድርጓል፣ በዚህ ቦታ በነበረበት ይህን አድርጓል። ይህ ነው ማደናበሪያ። እውነታው ግን ይሄው ራሳቸው የፈረሙ ሰበካ ጉባኤ ምንድነው? አንድ ሰበካ ጉባኤ ምክትል ወርቁ እዚህ ጋር ዶላሩ ወርቁ ምን ሆነ? ተሸጠ ነው የተባለው። እሺ ብዛቱን ከየት እናገኘው? ተሽጦ ስንት ገባ? እኔ እሱን ነገር አላውቅም። ስንት ኪሎ? እሱን ነው እኮ የምለውት እኮ ገብቶታል አይደል? አሰራሩ አሁን ወርቅ ተሰበሰበ፣ ዶላር ተሰበሰበ፣ ከቆየ ተከማችቶ ለክፍለ ከተማና ለአዲስ አበባ ሀገረ ስብከት ደብዳቤ መጻፍ አለበት። ይመጣሉ። የአሜሪካ ዶላር ስንት እንደሆነ፣ የካናዳ ስንት እንደሆነ፣ የውጭ ሀገር ወርቆች ስንት እንደሆኑ ብዛታቸው ምናቸው ታውቆ ቀጥታ ባንክ ደህ በሀገሪቱ ሕግ መሰረት ማለት ነው ባንክ ደህ ዶላሩን በባንክ ሂሳብ መንዝረ ከዶላር ምንዛሬ የመጣ ብለህ ማስገባት ትችል ነበር። ይህ የተደረገው ግን ሌላ ነው። ዶላሩን ግለሰቦች ወሰዱ፣ ያመኑበትን በኢትዮጵያ ንግድ ባንክ አስገብተው የዶላር ምንዛሬ ብለው ነው ያመጡላቸው። ያን እኔ እንዳየው አልተፈቀደም፣ ገብቷል የሚል ነው ያለው። ምክንያቱም ያጋለጣል። ጭራሽ ቁጥሩን ካወቀው ጸሐፊው አይሆንም ተብሎ ስጨቃጨቅበት የቆየሁት ነው። በነገራችን ላይ አጣሪ አዲስ አበባ ሀገረ ስብከት 6 አጣሪ ልኮ በዚህ ጉዳይ በቦሌ ጉዳይ አጠቃላይ የ3 ዓመቱን 6 አጣሪ መድቦ ወደ 40 ሚሊዮን ጉድለት ተገኝቷል። 40 ሚሊዮን ብር ጉድለት ተገኝቷል። ይሄ በሀገረ ስብከቱ እጅ ይገኛል። ሀገረ ስብከቱ የራሱ የሆነ እየሄደበት ያለ ጉዳይ ስለሆነ የምለው 40 ሚሊዮን ብር ደብረ ቦሌ መድኃኔዓለም ጉድለት ካለበት ሙላቱ በጀቱ ስንት ነው ማለት ነው? የደብሩ የወር ወጪው እንዴ የወር ወጪው የጠቅላላ ደብሩ ምን ያክል ያንቀሳቅሳል ማለት ነው? ያው ከ25 እስከ 28 እስከ 30 ይገባል ይወጣል። ለምሳሌ ያው የቤተ ክርስቲያን ምናልባት ያውቁታል ብዬ አስባለሁ። እንደው በቤተ ክርስቲያን ሚዲያዎች ሲያስተላልፉ ስለምሰማ ምናልባት ምንድነው የቤተ ክርስቲያን አሁን የሆነ ሰዓት ላይ ከፍ ይላል፣ ገናና ትንሣኤ ዘመን መለወጫ ሲመጣ ዝቅ ይላል። ምክንያቱም እጥፍ ቦነስ ይከፈላል በቤተ ክርስቲያናችን ለሰራተኛው የሚያገኘውን ሙሉ እጥፍ ስለሚከፈል ማለት ነው። ስለዚህ ደግሞ አንዳንድ ጊዜ እንዲሁ ደግሞ ያው ቋሚ ነገር ስላልሆነ ከፍና ዝቅ ነው የሚለው ገቢው። በወር ስንት ያወጣል ለካህናት ደግሞ? ወደ 4 ሚሊዮን ምናምን 4 ሚሊዮን ደሞዝ ይከፍላል። እንደዛ ነገር ያው ቁጥሩን እንትን ባለንም በትክክል ላይሆን ይችላል።
እና ምን ለማለት ፈልጌ ነው ከዚህ የካህናት ደሞዝ ከዚህ ሙዳየ ምጽዋት ከዚህ ከምእመናን ስለታቸው ሰምሮላቸው ከገባ ብር ላይ ነው 40 ሚሊዮን ብር ጎደለ እያልኩት ያለሁት። ይሄ ምንድነው እያልኩ ያለሁት እኔ አይደለሁም እያልኩ ያለሁት ኦዲቶች ነው እያሉ ያሉት ሪፖርቱ ነው እያለ ያለው። ይህን ለመሸፈን ነው። ይሄ ገመናችን ይሄ ጸሐፊ ከቆየ አሁንም እኔ ርዕሴን አለቅም። ይሄ ጸሐፊ ከቆየ ይህን ሁሉ ዕዳ ያመጣል ያስጠይቀን። በሚያሳዝን ሁኔታ ሁለት ሰበካ ጉባኤዎች 9 ዓመት ሰበካ ጉባኤ ነበሩ። መሆን አይቻልም 9 ዓመት 6 ዓመት ነው የሚቻለው ከሆነ እንኳን 9 ዓመቱ ነው። እኔ 9 ዓመቱ መሆኑን አይደለም የተቃወምኩት። ሲወጡ ስንት ቢያስረክቡ ጥሩ ነው? ቦሌ መድኃኔዓለም 140 ሺህ ብር አካውንቱ ላይ ይህ ዶክሜንት አለ። 140 ሺህ ብር ስለሌለ ነው ወይስ 9 ዓመት የነበሩ ሰበካ ጉባኤ አሁን ተቆርቋሪ ነን ብለው የሚጮሁ ከዚያ በኋላ የገቡት ግን በአመት በ3 ዓመት 30 ሚሊዮን ብር ነው የሰበሰቡት። በ9 ዓመት ስናመጣው 90 ሚሊዮን ቦሌ መድኃኔዓለም አጥቷል ማለት ነው። እንዴት እንደዚህ የሰበሰቡ 140 ሺህ ብር በ9 ዓመት ቆይተው 140 ሺህ ብር ቦሌ መድኃኔዓለም አስረክበው ዛሬ የመጣን ጸሐፊ ሌባ ነው ብሎ ለመናገር አፋቸው እንዲደፈረ አንድ ጥያቄ ልጠይቅዎት። እኔ ያሳዝነኛል በጣም። እዚህ ይቀጥሉልኛል ሐሳቦት። እነዚህ ሰዎች 140 ሺህ ብር ማስረከብ ወንጀል አይመስለኝም። ምክንያቱም ያለውን ነው ያስረከቡት። ወስደውት ነው ካሉኝ ደግሞ ማስረጃ ያምጡልኝ። ወስደውት ነው ለማለት ስላልነበርኩ በወቅቱ ትክክለኛ ጥያቄ ነው። ግን እንዲሁ አይተው መገመት ይችላሉ። እርሰው እንዲሁ አይተው መገመት ይችላሉ። ያለፈ እንድናወራ ብዬ ነው። ልክ ነው። 9 ዓመት ሰርተህ 140 ሺህ ብር ቦሌ መድኃኔዓለም አስረክበህ በአመቱ ደሞዝ ከፍሎ ምን ብሎ 10 ምናምን ሚሊዮን በ3 ዓመቱ ወደ 30 ሚሊዮን ካተረፈ ምንም የተቀየረ ነገር እኮ የለም። ከ10 ዓመት በኋላ መልሶ ቢባል እንኳን ይባል ነበር። 10 ዓመት እንኳን በአመቱ ነው እያልኩት ያለሁት። ስለዚህ ወደ ኋላ ያለው ለመገመት እኔ ይከብደኛል ብዬ እንደውም የመንግስት የውጭ ኦዲተር ይግባ ተብሎ በልመና ነው የቀረው። ሰራተኛው ይግባልን ይመርመሩ ተብሎ ነበር። በምን መልኩ ከዚያ በኋላ ያው አሰራር አለ። ቤተክርስቲያን በውጭ ኦዲት ትደረጋለች። ከአንድ ቦታ ተደርጓል። ያው አቅም በላይ ሲሆን ያው የሀገሪቱ ሕግ የጋራ ስለሆነ ቤተክርስቲያኗ ከፈቀደች ሀገረ ስብከቱ ከፈቀደ ደብሩ አይደለም ሀገረ ስብከቱ ከፈቀደ ይሆናል ብዬ አስባለሁ። ስለዚህ ግብር ከፋይ ሴኩላር ልክ ነው መንፈሳዊ ስለሆነ ልክ ነው ይግባ እያልን አይደለም እኮ ተረድተውኛል አይደል? የበላይ አካሉ ግን ያስፈልገኛል ካለ ይገባል። ምክንያቱም ውሳኔ ነው የሚወስነው የበላይ አካል። ምክንያቱም የኛ እንትን የለንማ አስረ ምን ብለህ አስገድደህ የምታስከፍልበት የለም። የውጭ ኦዲተር ከገባ ግን ወደ መንግስት ወስደህ ልትከሰት ትችላለህ ብዬ አስባለሁ። ብዙም ጠለቅ ያለ እንትኑ ባይኖረኝም። ስለዚህ ወደዚህ ስመጣ ምን ለማለት ፈልጌ ወደ ወርቁና ዶላሩ ስመጣ ይሁንሽ ይህም ሆኖ የታመነበት ይግባ። ሄደው የዘረዘሩት ሰዎች ጥፋት ቢኖርባቸው በማን ነው መከሰስ የሚችሉት? አንደኛ በሰበካ ጉባኤ ነው መከሰስ የነበረባቸው የተሰጣቸውን ኃላፊነት አልተወጡም ተብሎ። ግን የሰበካ ጉባኤው ምክትል ሊቀመንበር ነው መንዛሪ ሆኖ ሄደው። የካህናት ተወካይ የሰበካ ጉባኤው ነው መንዛሪ ሆኖ ሄደው። ሂሳብ ክፍልና ቁጥጥር ናቸው እነሱ እኛ አልሄድንም ነው ያሉኝ በወቅቱ ሳናገራቸው። ምክንያቱም ተቆጣጣሪዎች እንጂ ሂደን መንዛሪ አይደለንም ብለን መልሰን አለኝ የሚል ነው የሰማሁት። ያው የነገሩኝን ነው በጽሁፍ ደረጃ። አሰራሩ የተዘረከረከ ነበር ነው አሰራሩ ፈጽሞ ለሌብነት መዝረክረክ ለምን ለሌብነት የተመቻቸ ስራ ነው የተሰራው። ለምሳሌ ብዬ ልንገሮት። ይሄ በዛ ጊዜ የተሰራ ነው ካሉ እርሶ ከመጡ በኋላ የሰሩት ካለ እንዲያሳዩኝ ነው። ምንድነው እንዳልኩት ነው። ወርቁ በእነዚህ ሰዎች ዶላሩ በእነዚህ ሰዎች ተመነዘረ። ልጨርስልዎትና ልሰጦት ነው። ቀጠለና እዚህ ቃለ ጉባኤ ጋር የተገኘው ምንድነው? አንድ አትክልት ቤት ኪራይ፣ ንዋየ ቅድሳት ኪራይ፣ ኢያሪኮ ጉዞ ወኪል ኪራይ፣ ጥሩ ሰው ጤናው ለንዋየ ቅድሳት መሸጫ ኪራይ። እነዚህ ሁሉ ሲካሄዱ አዲስ አበባ ሀገረ ስብከት አያውቅም፣ ክፍለ ከተማው አያውቅም። ታዲያ ከዚህ በላይ አሰራር ጥሰት ይኖራል ብለው ይገምታሉ እንደው? ምክንያቱም ህጋችን ክፍለ ከተማ በተገኘበት ሀገረ ስብከት በተገኘበት ጨረታ እየወጣ ተከፍቶ በህጋዊ በሆነ መልኩ ነው ስራ የምንሰራው እኛ። እነዚህ ሰዎች ግን ሀገረ ስብከቱንም እንደ ሀገረ ስብከት አላዩትም፣ ክፍለ ከተማውም እንደ ክፍለ ከተማ አላይም። ቤተ ክርስቲያኑ ራሱን ሀገረ ስብከት፣ ራሱን ጠቅላይ ቤተ ክህነት፣ ራሱን ፓትርያርክ ጽሕፈት ቤት፣
ራሱን ክፍለ ከተማ አድርጎ ሲሰራ የቆየ ነው። መላከሞይ ሲመጣ ግን አሰራሩ ይሄ አይደለም የሚል አቋም ያስኩ። ምን አገባ ተባለ። ኖ ያገባኛል፣ ሊሆን አይችልም። በዚህ ምክንያት የነበሩት ሰውዬ በጣም ወንጀሎች ብዙዎች አሉ። ያው ትንሹን ነው እኔ ሰው ግለሰብ እንትን መንካት አልፈልግም። ዝውውርም ይጠይቃል። ዝውውር ተፈጸመባቸው። ከዛ በኋላ ያው ከተዛወሩ በኋላ እንግዲህ ልማት ኮሚቴ አላስተዋወቁኝም ብዬዎታለሁ። ሰበካ ጉባኤ ጋር በተወሰነ መልኩም እየተጨቃጨቅን ምን እያልንም ስንሰራ ቆይተናል። ሰንበት ትምህርት ቤትም አላስተዋወቁኝም ብዬዎታለሁ። በዚህ መካከል እሳቸው ወጡና ግቢውን መናጥ ጀመሩ። እናንተንም ሊያባረራችሁ ነው፣ እናንተንም እንዲህ ሊያደርጋችሁ ነው፣ እናንተንም ሊያደርጋችሁ ነው። መልኬን ሳያውቁኝ ገጠሙኝ። በቃ በሚያሳዝን ሁኔታ 24 ሰዓት ጭቅጭቅ ነው። ስራ መስራት የለም። እንዲህ አድርጋ አባራቸው፣ እንዲህ ብላቸው። እኔ አይደለሁም አባራሪው። ሀገረ ስብከቱ እኔንም እንዳመጣኝ እሳቸውንም እንዳመጣ እኔንም ነገ ያነሳኛል፣ እሳቸውንም አንስቷለኝ። ቀጣይ የሚመጣውንም ያመጣል፣ ይመልሳል፣ ይወስዳል። ይህ ሀገረ ስብከት ስራ እንጂ የምዕመናኑ ስራ አይደለም። ነገር ግን በቲፎዞነት ለነዚህ አሰራር ምቹ ስለነበሩ ሰውየው ተፈለጉ። ዋና ጸሐፊው ግን ለነዚህ ለህገወጥ ስራዎች አመች ስላልሆነ በተለያየ በውሸት ፕሮፓጋንዳ እንዲህ አድርጓል፣ ከነበረበት ቦታ እንደዚህ ብሏል። እንደዚህ እኔ የነበርኩባቸውን ቦታዎች በመሰረተ ሐሳቡ ዝም ብለህ ከሌላ ሰው ለቅሞ ስልክ አስደውሎ ስላወራ አይደለም። ሰነድ የሚያመጣ ካለ በነበርኩባቸው ቤተክርስቲያን ለቤተክርስቲያን ዋጋ ከፍዬ የወጣው ሰው ነኝ። እኔ ያሉ ሙሉ ሰነዶች በየነበርኩባቸው። አሁን እንጨቃጨቅ እንችላለን። ለምን ህግ መስመር ሲትወጣ ትጨቃጨቃለህ? ምክንያቱም ተገዥ ጸሐፊ አይደለም ትልቁ ምክንያት። በጣም ጥሩ። ስለዚህ እኔ ከመጣው ጊዜ ጀምሮ ግን አሰራሩን ስንቀይር እሺ ያምጡልኝ፣ እኔ ላምብባት። ይሄ እርስዎ ከመጡ በኋላ የያዙት እንትን ነው። ለምሳሌ ለቦሌና ለሚኩራ ለክፍለ ከተማ የጻፉት ነው። አገኘሁት ብለው ይኸውም ከላይ በርዕሱ እንደተገለጸ የቦሌ ደብረ ሰላም መጥምቀ መለኮት እንደዚህ ይልና ለብዙ ጊዜያት የተከማቹትን የውጭ ሀገራት ገንዘቦች በኢትዮጵያ ንግድ ባንክ በዕለቱ በሚኖረው ምንዛሬ የኢትዮጵያ ብር ተመንዝረው ወደ ባንክ እንዲገቡ ወስኗል። በመሆኑ ተራ ቁጥር 1 ይልና የአሜሪካ ዶላር ብዛት 12677 አዩት አይደል? እዚህ ጋር ወርቅና ዶላር ብቻ ነው የሚለው እኛ ጋር ግን እሱን ነው የምናደርገው። የካናዳ ዶላር 155፣ የአውስትራሊያ ዶላር 100፣ ዩሮ ብዛት 920፣ ፓውንድ ብዛት 160፣ ድርሃም ብዛት 555፣ ኩዌት ዲናር ማለት ነው 5፣ ናቅፋ ብዛት 96 የኤርትራ ብር ነው። አሁን የኔ ጥያቄ ስም ብዬ ሰውኛ እናውራና ቤተ ክርስቲያኑ ቅድም የጠቀሱልኝ እስከ 30 ሚሊዮን ብር የሚያንቀሳቅስ ደሞዝ የሚከፍል ደግሞ እስከ 90 ሚሊዮን ብር አጥቷል። 40 ሚሊዮን የተረጋገጠ ጉድለት ነው ብለውኛል። በእርስዎ ደግሞ 90 ሚሊዮን ብር ብዙ ሚሊዮን ብሮቹን የሚያንቀሳቅስ የውጭ ገንዘብን ወርቅ ደግሞ እዛ ጋር ስንት ኪሎ ይሁን አይገልጽም ቃል ጉባኤያቸው ወርቅ ቦሌ መድኃኔዓለም የከተማዋ ለኤርፖርት የአንድ ቦታ የአንድ ሴንተርነት የሚገለጸው ለኤርፖርት ባለው ቅርበት ነው እና ለኤርፖርቱ በጣም የሚቀርበው ደግሞ በግዙፍ በስፋቱም ያለ ቦታ ነው። ስለዚህ የቦሌ መድኃኔዓለም ጸሐፊ መሆን አለቃ መሆን የጉምሩክ ኃላፊ እንደመሆን ነው ሲባል ሰማለሁ። ያው በጉምሩክ የውጭ ከረንሲዎች ኮንትሮባንዱ ምንም ስላለ አሁን ይሄ እሳት ሁሉ የተነሳው ወጣቶቹን በራሳቸው አካውንት ከፍተው የሚንቀሳቀሱት የለም በደብሩ ነው የሚሆን ግብግቡ የተፈጠረው የኮንትሮባንዱም የህጉም የምኑም የገንዘቡ ምንጭ ስለሆነ ነው አይደለ? እነዚህ ወጣቶችም ያሉኝ አሁን በእነሱ በኩል ማረጋገጥ ይጠይቃል። በርግጥ እነዚህ ወጣቶችም አካውንት ተከፍቶላቸው ልክ እናንተ የቤተክርስቲያኑ ጸሐፊ የቤተክርስቲያኑ አለቃ ታቦት ወጥቶ ቤተልሔሙን አስጀምረናል፣ ህንፃ እንደዚህ ያርገናል አምጡ እንደምትሉት ወጣቶቹ ደግሞ በየሰፈሩ እንደምናየው ለበዓል ማክበሪያ እንደዚህ ባንዲራ አድርገው አንቆጥቆጣው ምናምን ለሚያከብሩት በሚል ይሰበሰባል። የእርሶ መከራከሪያ ገንዘብ መሰብሰቢያ ለሌላ ነገር መዋያ ነው እንጂ ለበዓል አይደለም የሚለውን አክብሬ ነው። ግን ትልቁ የጸቡ ምንጭ ቤተ ክርስቲያኒቱ የምታንቀሳቅሰውን ገንዘብ በኮንትሮባንድም በህገወጥ ንግድም የመካፈል ጉዳይ አይደለም ወይ ነው የኔ ጥያቄ። ምንድነው እሱ እንዳልኩት ነው። አንዳንድ ጊዜ በስመ ጸሐፊ፣ በስመ አለቃ፣ በስመ ሂሳብ ሹም፣ በስመ ቁጥጥር፣ በስመ ገንዘብ ያጅ ሌቦች ተብሎ የሚፈረጅ አለ። የሚሰርቅ ሊኖር ይችላል። ምክንያቱም ባላየሁበት አላቅም። ስለ ራሴ ስመጣ ግን ስለ ራሴ ብቻ ሳይሆን አብረውኝ ስለሚሰሩት መመስከር እችላለሁ። እኔ እስከማውቀው ድረስ ከኔ ተሸውዶ የሚሰራ ስራ ይኖራል ብዬ አልጠብቅም።
ቢኖር እንኳን ይደረስበታል ብዬ ስለማመን እኔ እስከማውቀው ድረስ ቦሌ መድኃኔዓለም እንደዚህ አይነት ነገር የለም። በነገራችን ላይ ቦሌ መድኃኔዓለም በባንክ ነው የሚቆጠረው ብሩ ሙዳየ ምጽዋቱ። ይህ መቼ ሆነ ካሉ የማነ ዘመንፈስ ቅዱስ ዋና ስራ አስኪያጅ በሆኑበት ሰዓት አጠቃላይ በባንክ እንዲቆጠር ሰርኩላር በትነው ስለነበር አብዛኞቹ ቤተክርስቲያኖች በዚህ ይስተዳደራሉ። ያ በ3 ዓመት 30 ሚሊዮን ብለን ግምት ያስቀመጥነው ግምት ሳይሆን የተገኘው ያለውም ባንክ ከቆጠረው በኋላ እነዚያ ሰዎች ተወግደው በበነገው ባንክ ስለገባ 9 ዓመት የሰሩ ሰዎች 140 ሺህ ብር ያስረከቡት ቦሌ መድኃኔዓለም እነሱ ወጡና ሌላ ሰበካ ጉባኤ ተመረጠ። ከዛ በኋላ ባንክ እንዲቆጥር ተደርጎ ነው ይሄ ተገኘው። በአንድ ዓመት 10 ምናምን ሚሊዮን ከፍሎ ደሞዙ ምን ብሎ ደግሞ የቤተክርስቲያን ምንድነው ሌላ ተጨማሪ ገቢ ካልፈጠርክ ደሞዝ እየጨመርክ ነው የምትሄደው። ያን ሁሉ እየተቋቋመ ነው ይህን ትርፍ እያመጣው የመጣ ቤተክርስቲያን ነው። ስለዚህ ለዚያ ነው ወደኋላ ስንገምት ይህን አጥቷል ብለን የግምታችን ያስቀመጥ ነው እንጂ ሰነድ የተረጋገጠ ኑሮ እያልን አይደለም። 40 ሚሊዮኑ ግን ሰነድ አለው። እሱ ደግሞ ሀገረ ስብከቱ ነው የሚያውቀው። ይሄኛው ግን ባንክ ገባ። ባንክ ከቆጠረ በኋላ አሁን ጸሐፊው በሚገርም ሁኔታ ቁጭ ብዬ ብር ነክቼ አላውቅም። ትልልቅ ሰው እኮ ብር አይነካም። ብር ቆጣሪ ልነግረውት ነው። ቢሮ ቆጠረው ላይ ራሱ እንዲሁ አይቼ ቆንኳን በሩ ላይ ቆንኳን ወደ ቢሮ ነው የምገባው። በነገራችን ላይ ማህተም የለኝም እንዳልኩት በቃለ ዓዋዲውም ይሁን በተዘዋሪ መንገድ መዝገብ ቤት ነው ያለው። ቼክ ጸሐፊ አይይዝም። ፈራሚ ምክትል ሊቀመንበር ምዕመን ነው። ፈራሚው አስተዳዳሪ ናቸው። ታዲያ የቦሌ መድኃኔዓለም ብር ዋና ጸሐፊ በቃሉ ያለው በጣራ ገብቶ ነው ሊወጣው ይቻላል? ወስደው ሲያስገቡ ከባንክ ቤት ነው በጣራ የገባው። ሰነድ እንዳያወጣ ነው ጸሐፊ የተከለከለው። አንድ ብሔሩ ጎንደር ጸሐፊ ገብቶ ያቅም መውጣት አለበት የሚለው ስትራቴጂ ስላለ፣ ሁለት ይህን ነገሮች እደዎች ያመጣብናል፣ ያስጠይቀናል። ነገ ባደግንበት ሰፈር አንቱ በተባልንበት ዝቅ ያደርገናል ስለተባለ እንዴ ተወን ይሰጥ የተባልኩት ገንዘብ እኮ አለ እኮ ለሀገረ ስብከቱ ተናግሬያለሁ። በቃ እረፍ ይሄን ያህል ይሰጣል ተብዬ እኮ ተጠይቄያለሁ እኮ በሆኑ ሰዎች። አሁን ስም ከሌ ብዬ መጥቀስ ይከብደኛል። ስንት ግን ይሰጣታል? እስከ 500 ሺህ ብር ይሰጥህ አርፈህ ቁጭ በል ተብያለሁ። ይሄን ጉዳት በቃ አትነካካ፣ ባለበት ልማቱን ባለበት ይቀጥል፣ ሰበካውን ባለበት ይቀጥል፣ ወጣትን ባለበት ይቀጥል፣ ይሰጠው ተብያለሁ። እሺ ሰጪ አቅራቢ ከዚህ ከችግሩ የወጣቱ ተሳታፊዎች ናቸው። ይሄን 500 ሺህ ብር ከየት ሊያመጡት ማለት ነው? ምን አውቃለሁ እንግዲህ ከየት እንደተሰበሰበ። አሁን ምክንያቱም እከሌ ብዬ ስነ ልቦናውን እኔ እንደነሱ አይደለም እንደ ቤተ ክርስቲያን ልጅነቴ እከሌም ብሎኝ ነበር ማለት አልፈልግም። ተጠይቄያለሁ፣ አላደርገውም ብያለሁ። ምክንያቱም ስገባ የተሰጠኝ ስም ስላለ ሰርቼ ማሳየት ነው የኔ ዓላማ። ለ10 ምናምን ዓመት የቆመ አዳራሽ ለማስተካከል ጀምረን ነበር። ወደ 5 ሚሊዮን ብር ተወስኖ ማለት ነው። ለዚያውም የማህበረ ካህናት ልማት ኮሚቴው በነገራችን ላይ ስሙን ይዟል። ልማት ኮሚቴ እንዳሰራሩ ራሱ የገቢ ምንጭ ፈጥሮ ራሱ ሞዴል ይዞ ራሱ ምን ብሎ ነበር የሚሰራው። ቦሌ መድኃኔዓለም ግን ከካቴድራሉ ከሰራተኛው ደሞዝ ላይ እየወሰደ ነው የሚሰራው። የዚያ ሰበካ ጉባኤ ቢሰራው እኮ የተሻለ ነበር። ስሙ ልማት ኮሚቴ ተብሏል። ነገር ግን የሚወስደው ከሰበካ ጉባኤው አካውንት ነው። አስታውሳለሁ 5 ሚሊዮን ብር እንደውም ሲባል በፍጹም ማህበረ ካህናት የማህበረ ካህናት ነው ለፍቶ ደክሞ ያመጣው ነው። ማህበረ ካህናቱ ነው አብሮ ሊወስን የሚገባው ይህን ብር ብለን ሙሉ ሰራተኛውን ያስወስናናል። ለምን ሰራተኛ እንዲከፈው ስለማይፈልግ ለፍተው ደክሞ የሚያመጡት ስለሆነ ሰበካ ልማት ኮሚቴ ራሱ የገቢ ምንጭ ፈጥሮ ደክሞ ወጥቶ ወርዶ መስራት ሲገባው ከቤተ ክርስቲያን ከአካውንት ላይ ወስዶ ነው የሚሰራው። አካውንቱ አንድ ነው። ይህ ብቻ አይደለም። ልማት ኮሚቴ ምክትል ሊቀመንበር ተብሎ የተሰየመ ሰው አለ፣ ግን አይፈርምም። የሚያንቀሳቅሰው ግን የሰበካው ፈራሚ ብቻ። የቦሌ መድኃኔዓለም አሰራር ቦታው እንዳሉት መዲና የሆነ ቦታ ላይ ነው። አሰራሩ ደግሞ ከዝቅተኛ ቅርብ ጊዜ ከተተከሉ ቤተክርስቲያን የወረደ ነው አሰራሩ። ያን እናስተካክላለን አቅማችን በቻለ ሀገረ ስብከት ጋር ሆነን ከክፍለ ከተማ ጋር ሆነን አቅማችን በቻለ እናስተካክላለን ስንል ነው ይሄ ፈተና የገጠመው። ይሄ ፈተና ደግሞ በዚህ ፈተና ጊዜ አንዱ ትልቁ እርሶ ኮንታክቶ ከመንግስት ባለስልጣናት እስከ ላይ ካሉ ሰዎች ጋር ኮንታክት አላቸው እና አሳስረዋል የሚል መረጃዎች ሰምቻለሁ፣ ማስረጃዎችም አይቻለሁ። አሳስረዋቸዋል ወጣቶቹ። ጊፍት ሪል ስቴት የቤትና የሱቅ ዋጋ በየዓመቱ 200% እየጨመረ መሆኑን ያውቃሉ? እኛ ጋር በዛሬ ዋጋ ተደራድረው የነገ ማረፊያውን ይግዙ።
በአያት ሲኤምሲ እና በቦሌ ከአንድ መኝታ እስከ ባለ 3 መኝታ የመኖሪያ ቤቶች ከ26 ካሬ ጀምሮ ደግሞ የንግድ ሱቆች አሉን። ይደውሉልን 0973 394180 0912 48 72 02 ጊፍት ሪል ስቴት። ምንድነው መንግስት ምንጊዜም ከህግ ወጥተን አናውቅም። ማንኛውም ሰው ህግ ግዴታችን ነው። ቤታችን ውስጥም አለ ህግ። መስሪያ ቤት አይደለም ተቋም ላይ አይደለም ቤት ውስጥም ህግ አለ። ምክንያቱም ቤቴ ነው ብለህ ህገ ወጥ ስራ ልትሰራ ይገባል። ግቢህን ማክበር ይጠበቅብሃል። ቤተሰብህን ልታከብር ትችላለህ። ሁሉ ነገር ህግ አለው። ቤትህን ብትበጠብጥ ከቤት የሚበጠበጠው ሰው ወጥቶ ቢከስ ህግ ይጠይቃል። ለምን በጠበጠ ይልህ። ይሄ እንዴት መጣ ካሉኝ አለቃው ሄዱ። ሰበካ ጉባኤ ምርጫ ጊዜያቸውን ጨረሱ እነዚህ ሰዎች። ሰበካ ጉባኤ ምርጫ በሚባልበት ሰዓት እስከዚያ ድረስ ወጣቱ ጋር ያው እንዳለ ሆኖም ቢያንስ የተወሰነ ነገር መነጋገር ነበር። ቀጣሉ መጡ። እኛንን ምርጫ ሰበካ ጉባኤ የምንገባው እኛንን አሉ። በምን በቃ እንገባለን። እንዴት? ከዚህ በፊት ገብተናል። እንዴ ከዚህ በፊት ህግ ተጣሰ ተብሎ አሁን ይጣሳሉ? የሰበካ ጉባኤ መታወቂያ ካላችሁ 6 ወር ከሞላችሁ መግባት ትችላላችሁ። ካልሆነ ግን የተቀመጥኩት ቃለ ዓዋዲውን ጠብቄ ላሰራ እንጂ ህግ ተላለፊ እኔ ነገ የምጠየቅበትን ስራ ቤተክርስቲያንም ትጠይቀኛለች፣ አለቆችም ይጠይቁኛል። ስለዚህ በፍጹም አይ ደብዳቤ አጽፈን እንመጣለን ከአዲስ አበባ ሀገረ ስብከት። የአዲስ አበባ ሀገረ ስብከት ከጻፈ ሲኖዶሱ አዲስ አበባ ሀገረ ስብከት በእርግጠኝነት ህግ ተላልፎ እንደማይሰራ በተለይ አሁን ባሉት አሰራር ብፁዕ አቡነ ሄኖክ ህግና ህግ ጠብቀው እያሰሩና እየሰሩ ስለሆነ ያሉት እኔን ደብዳቤ ይጻፋል ብዬ አልጠብቅም። እንዴት መታወቂያ የሌለው ሰው ይመረጡ? እናጽፋለን አሉ። አጽፉና ነው ሄዱ ደብዳቤ ለማጻፍ። በሚያሳዝን ሁኔታ እርስዎ ያነቡታል ብዬ አስባለሁ። እሺ ላንብበው። ከአዲስ አበባ ሀገረ ስብከት የተጻፈ ነው። ከአዲስ አበባ ሀገረ ስብከት ለቤተክርስቲያኑ ግን አይደለም የተጻፈው። ጉዳዩ የቦሌ መድኃኔዓለም ነው። ግን ለሚና ሰጥተውናል። ኮፒ ስለሰጡን በወቅቱ እነሱ አምጥተው በእንደዚህ ያጽፈናል ስላሉ ግልባጭ ሊኖረው ይችላል ብዬ አስባለሁ። ጉዳዩ የቦሌ አለው። አዎ ግልባጭ አለው። የቦሌ ደብረሳሌም ሄዱን ማለት ነው። የቦሌ መድኃኔዓለምን ይመለከታል። ከላይ በርዕሱ እንደተሞከረው በካቴድራሉ የሰበካ ጉባኤ ምርጫ ለማስፈጸም ቅስቀሳና ትምህርት እየተሰጠ ባለበት ሁኔታ የአካባቢ ወጣቶች የሰበካ ጉባኤ አባልነት ክፍያ ባንከፍልም፣ በሰንበት ትምህርት ቤት አባልነት ባንመዘገብም በቤተሰብ ውስጥ ስለአለን በምርጫው መሳተፍ አለብን በማለት ለክፍለ ከተማው ያቀረቡትን ጥያቄ መነሻ በማድረግ መመረጥም ሆነ ማስመረጥ እንዲችሉ መመሪያ ይተላለፍልን በማለት ጠይቀዋል። በመሆኑም በሰበካ ጉባኤ ምርጫ ወቅት የመምረጥ እና የመመረጥ መብት ያላቸው በቃለ ዓዋዲው አንቀጽ 8 ቁጥር 3 በፊደል ሀ እስከ ሰ በተጠቀሰውና አንቀጽ 10 ቁጥር 2 በፊደል ለ በተቀመጠው መመዘኛ መሰረት መስፈርቱን የሚያሟሉ ካህናት፣ ምዕመናንና የሰንበት ትምህርት ቤት ወጣቶች ብቻ ስለሆነ ከዚህ ውጪ ባልተለመደ ሁኔታ በምርጫው እንዲሳተፍ ማድረግ በቃለ ዓዋዲው የተደነገገውን ሕግ ስለሚጥስ እስከ አሁን በሌሎች አድባራትና ገዳማት በተከናወነው ምርጫ መሰረት ሕጉን ጠብቆ ምርጫውን እንድታስፈጽሙ እየገለጽን የካቴድራሉ ሰበካ ጉባኤ ያስፈጽም ይላሉ መጋቤ አእላፍ በላይ ጸጋዬ ወይም ቀሲስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ። ይሄን ጻፉ። ይሄ ተጻፈ። ምንድነው ይሄ ማለት? እኔ እንዳልኩት ነው። ምክንያቱም መምረጥ አይችሉም። በቤተሰብ ስር ሆነው መምረጥ አይችሉም። ራሳቸውን ችለው መውጣት ስላለባቸው ራሳቸውን ችለው መውጣት አልቻሉም። በዚህ ምክንያት ያው ግጭቱ ተጀመረ። እንመርጣለን የሚል መጣ። ቀነቀጠሮ ተያዘ። በጣም ደከም። ሰፊ ውይይት ተደረገ። ክፍለ ከተማ ጋር ሰፊ ውይይት ተደረገ። ወጣቶች ባሉበት እሺ ይሁን። በነገራችን ላይ ሰንበት ትምህርት ቤቱና ወጣቱ በጣም ጸብ ነው። አሁን መላከሞይ በቃሉን ለማጥቃት ከፊል ሰንበት ትምህርት ቤት የተወሰነና ወጣት አንድ ላይ ሆነ እንጂ ሁለቱን በማስታረቅ ነው ይኖር ነው። ምክንያቱም እኔ እንደውም እንላቸዋለሁ ሌላ ጸሐፊ ቢሆን ነጣጥሎ ነው የሚገዛችሁ። ታረቁ፣ ብትታረቁ የምትከብዱ ለእኔ ነው ያልኳቸው። ግን ሰላም ይበልጣል። በዚህ አማካኝነት ከክፍለ ከተማ ሰው አነጋግሬ ከአዲስ አበባ ሀገረ ስብከት የመጣ ሰው አድርጌ በአንድ አድርገን እርቅ ፈጽመናል። ከእርቁ በኋላም ዮድ አቢሲኒያ የሚባል ሆቴል የፍቅር ማዕድ ብለን አብልተናል። ከዚያ አስታረቅናቸው። እንደተባለውም ሲታረቁ ግማሾቹ ወደ እነዚህኞች አካል ሆኑና ጸሐፊውን ዛሬ በለው ስቀለው መጣ።
እኔ ምንም አይመስለኝም፣ በረከት ነው ብዬ ስለምወስደው። ምክንያቱም ባደርግ ሰውነቴንም ይሰቀጥጠኛል፣ እሸማቀቃለሁም፣ ከሰው ፊትም አልሄድም። ምክንያቱም ሌባ ስለሆነ። ግን አንድ ማስረጃ በሌለው አንተ ይህን ተናገር፣ አንተ ይህን በል ተብሎ በተደራጀ የሚነገር ነገር ምንም አይመስለኝም። ስለዚህ ጸቡ ልመጣ ነው። ስለዚህ በዚህ ምክንያት ምርጫ ልናደርግ ስንል እንደው ምን አልናቸው? በቃ ምርጫው ፍትሐዊ አይሆንም ብላችሁ ካሰባችሁ 10 ወጣት ታዛቢ ይግባላችኋል ናቸው። ታዛቢ ፍትሐዊ መሆኑን እንዲያዩ። በፍጹም እኛ ካልተመረጥ እንደውም አንደኛው እኔ ሊቀመንበር ካልሆንኩ ብሎ ጭራሽ ቁጭ አለ። የሰበካ ጉባኤው እኔ ሊቀመንበር መሆን ያለብኝ፣ እኔ ተመርጬ እኔ ሊቀመንበር መሆን ያለብኝ አለ። ኧረ እባክህ ስለ መድኃኒዓለም ብለን ለምን፣ በፍጹም አለ። እንደተባለው ምርጫውን አስተጓጎሉ። ምርጫው ተጓጎለ። ከዚያ በኋላ ያው መጻፍ ላለብን አካል መልሰን ጻፍ፣ አጣሪ ተመደበ። ምርጫውን በምናደርግበት ሰዓት በነገራችን ላይ ጠቅላይ ቤተ ክህነቱ ጣልቃ ገብቶብናል። ምን ማለት ነው ጣልቃ? ጣልቃ ገብቶ ጠቅላይ ቤተ ክህነት የበላይ ነው ብዬ ነው። ጣልቃ ማለት እህት ድርጅት አስመሰሉት። ምንድነው እሱ ማለት? ልክ ነው፣ የበላይ መስሪያ ቤት እንደሆነ ይገባናል። ነገር ግን የሰበካ ጉባኤ ምርጫ ከክፍለ ከተማ የሚያልፍ አይደለም። ክፍለ ከተማ ነው ኃላፊነቱን ወስዶ የሚያስመርጠው። በሚያስመርጥ ሰዓት ቅስቀሳውን አድርጎ አከናውኖ በሚያስመርጥ ሰዓት ታዛቢ ሀገረ ስብከት እንዲልክለት ደብዳቤ ይጽፋል። በእነዚህ ጉዳዮች ያልቃል። በክፍለ ከተማ መሸኛ ሄዶ በሀገረ ስብከቱ ሊቀ ጳጳስ ጸድቆ ነው የሚወጣው። ይህ ባልቆመበት ከጠቅላይ ቤተ ክህነት ለግለሰብ ግልባጭ ያለው ተቋሙ እያለ ለግለሰብ ግልባጭ ያለው ወረቀት መጣ። በሚያሳዝን ሁኔታ እነዚሁ ግለሰቦች ይህ ምርጫ አትገቡም ተብሎ ሀገረ ስብከቱ ሲጽፍላቸው ወደ ጠቅላይ ቤተ ክህነት ነው ማመልከት የጀመሩት። ለሀገረ ስብከት ማመልከት፣ ለክፍለ ከተማ ማመልከቱን ትተው ሀገረ ስብከት ጻፈላቸው። ሲጽፍላቸው ጻፈባቸው። ሲጽፍባቸው ጠቅላይ ቤተ ክህነት ነው የሄዱት። ጠቅላይ ቤተ ክህነቱ ሲከሱ ጠቅላይ ቤተ ክህነቱ ጉዳዩን በወቅቱ አላየውም ነበር። መጨረሻ ላይ ምርጫ ልናደርግ ደፋ ቀና በምንልበት ሰዓት ከጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ተደወለልኝ ስልክ ለኔ። ማን ብለው ደወሉ? መላከም በቃሉ ያለው የቦሌ ደብረ ሳሌም ዋና ጸሐፊ ነው። ታው ተፈልገው ነበር። ምንድን ነው? ምርጫውን እንዲያቆሙ ማለት አልገባኝም። ትክክለኛ ሰው ላይሆን ይችላልኝ፣ ዝም ብሎ ስልኬን ወስዶ ሊያደናግረኝ ሊሆን ይችላል ብዬ ቢሮ የት ነው አልኳቸው። ጠቅላይ ቤተ ክህነት ነው አሉኝ። ጠቅላይ ቤተ ክህነት ሄድኩ። ሲሄድ ትክክለኛ ያ ጠቅላይ ቤተ ክህነቱ እኔ እንደው መጀመሪያ ጠቅላይ ቤተ ክህነት እስከምደርስ ሌላ ጠቅላይ ቤተ ክህነት አለ ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ነው ብዬ ሁሉ ግራ እየተጋባሁ ነበር የሄድኩት። ምክንያቱም 4 ነው 3 ደረጃ ወርዶ ነው እኔ ጋ የመጣው። አንድ ለአዲስ አበባ ሀገረ ስብከት ነው መጨረስ የነበረበት። ሲቀጥል ክፍለ ከተማ አለ። ሲቀጥም የካቴድራሉ አስተዳዳሪ አሉ። ዘሎ ተራ ጸሐፊ ላይ ጠቅላይ ቤተ ክህነት ሲመጣ ምንድን ነው የሚለውን ነገር አሳሰበኝ። ሲሄድ ቢሮ በትክክል አይ ብፁዕ አቡነ አብርሃም ምርጫውን እንዳይካሄድ ንገረው ብለውኛል። አይ በወረቀት ቢሰጡኝ መመሪያ ከሆነ ለኔ ሁሉ ሕግ ተጥሶ ለዋና ጸሐፊው ተብሎ ከታሰበ በቃ ለኔ በአድሬስ ጻፉልኝና ያን ጊዜ ነው ማስተናገድ የምችለው። ከዚህ ውጭ ግን ነገ ማስረጃ በሌለኝ ነገር ሂጄ የተያዘ ቀጠሮ አስቁሜ ነገ ለሚጠይቀኝ አካል ለበላዮች ምን ምላሽ እሰጣለሁ? ስለዚህ ሕጉን ጠብቆ የታዘዝኩት ትእዛዝ አይደለም። ምክንያቱም አውቃለሁ ማን እንደሚያዘኝ የማን ተጠሪ እንደሆንኩ ጠንቅቄ ስለማውቅ። እርስዎም ቢሆኑ እድሜያቸው ትልቅ ነው የተማሩ ናቸው ነው የሚባሉት። እንዴት እንዲህ አይነት አሰራር አለ? ምን ላድርግ ታዘዤ ነው እንጂ ልክ ነህ ነው ያሉኝ። በወቅቱ ማደራጃው ይህን አሉ። ቀጥታ እኔ በሌላ በኩል ትእዛዙ እስካልደረሰኝ ድረስ የአዲስ አበባ ሀገረ ስብከት ምርጫው እንዲከናወን እንዳዘዘ ነው። ክፍለ ከተማውን እንደያዘ ስለሆነ ቀጠሮውን ወደ ምርጫ ነው የገባ ነው። ወደ ምርጫ በምንሄድበት ሰዓት ያው እንደተለመደው ሆ ተባለ። ምን አለ? ወረቀቶች፣ ባነሮች፣ ምኖች ተያዙ። ባነሩ ምን ይላል? የጠቅላይ ቤተ ክህነት መመሪያ ይከበር ነገር የተያዘው ባነር ማለት ነው። መመሪያው ግን ምን የሚል ምን ተጽፎ ነው? ምንድነው እዚህ ላይ አያይዤ የምናገረው ያ ደብዳቤ በሚያሳዝን እኔ አሁን ጎንደሬነት የምለውም ለዚህ ነው። እንደ ጎንደር ስነድ ብፁዓን አባቶች ዘረኞች ናቸው ብዬ አላስብም። ነገር ግን ዘረኛ ያልሆኑ ሰው ዘረኛ እንዲመስሉ አስደርጎ የተሰራ ስራ የሚታየኝ ነገር አለ። ብፁዕ አቡነ ጴጥሮስ የሲኖዶስ ጸሐፊ ናቸው። እንደ ብሔር ስንሄድ ጎንደሬ ናቸው ተብሎ ነው የሚታሰበውም ናቸው። ጠቅላይ ስራ አስኪያጁ ጎጃሜ ተብሎ ነው ናቸው።
ሲኖዶሱ ጸሐፊ ተጠብቆ ወደ አሜሪካ በሄዱበት ሰዓት የጎንደሬው የጸሐፊ ጉዳይ ቋሚ ሲኖዶስ መቅረብ ሳይገባው ቋሚ ሲኖዶስ ቀርቧል። ምክንያቱም የአንድ ተራ ጸሐፊ ቋሚ ሲኖዶስ የሚያስቀርበው ነገር ስለሌለ ትክክለኛ ከሆነ የሲኖዶሱ ጸሐፊ ባሉበት ለምን አልቀረበም? አዎ እዚች ጋር ተረድተውኛል አይደል? እናጥራት። አዎ ገብቶኛል ሐሳቡ። እሳቸው ተጠብቀው ወደ ውጭ ሲሄዱ እናጥራት እቺ ጋር መልሰው ይገልጹልኛል። ጠቅላይ ቤተ ክህነት የበላይ መስሪያ ቤት ነው። ጸሐፊ ደግሞ በቤተ ክርስቲያን ታች ያለው ነው። እንዲህ ታልፎ እኔ ጋር የተመጣው አሉኝ። ኦኬ እኔ አሁን ማጥራት የፈለኩት በደንብ ጫን ብለውም እንዲነግሩኝ የፈለኩት የእርስዎ ጉዳይ አንድ መላከመዊ በቃሉ የሚባል ጉዳይ ሳይሆን ቦሌ መድኃኔዓለም የሚባል ቤተ ክርስቲያንን ጉዳይ ነው። ሲኖዶስ ጽሕፈት ቋሚ ሲኖዶስም ቀረበ ብዬ ነው የማምነው። በግሎት ከሆነ የግሎትን ጉዳይ ማውራት እኔ አሁን እየጋበዝኩት የቦሌ መድኃኔዓለም ጸሐፊ አክለው ነው። ስለዚህ በቃሉ መላከመዊ በቃሉ የሚባል ግለሰብ አይደለም። ልክ ነው። ቤተክርስቲያን የሰጠችዎት ኃላፊነት አለ አይደለ? እንደገና ደግሞ እርስዎ አለቃም ጸሐፊም አንዳንዴም ከፍ ሲል ጳጳስ አክለው ነው በከተማው የሚፈሩት የሚንቀሳቀሱት። ይሄ መረጃው አለኝ። ስለዚህ እዛ ጋር መቅረቡ ተጽዕኖ እናውቃለን እኮ በፖለቲካው ማለት ፊት ለፊት አንዱን ተቀማጭ ያደርጉና ሌላው ከኋላ ያለው የሚሰራ ስራ እንደዛ ነው ስለሚባል ነው። ስለዚህ እኔ አንድ ተራውን የሚለውን ትታው የቤተ ክርስቲያን ጉዳይ እንደቀረበ አስበው፣ ነገር ግን የታለፈውን ሕግ ነው የሚነግሩኝ። ጠቅላይ ቤተ ክህነት ምን ደብዳቤ ጻፈ በወትር እርስዎ ላይ ለቤተ ክርስቲያን ውስጥ ምን ጻፈ? እሱን ያብራሩ። ምንድነው እንዳልኩት ነው መቅረብ ሳይገባው የአዲስ አበባ ሀገረ ስብከት አቃተኝ ሳይል የአዲስ አበባ ሀገረ ስብከት ውሳኔ ወስኖ ይግባኝ ባልተጠየቀበት ከሆነም ደግሞ ጠቅላይ ቤተ ክህነቱ ማየት እየቻለ ምርጫውን እኮ አይደለም በደብዳቤ በቃል እኮ ለማስቆም እኮ ተደውሎልናል። ነገር ግን ሀገረ ስብከት የአዲስ አበባ ሀገረ ስብከት የኔን ስራ ቀምቶኝ ቅዱስ ሲኖዶስ ተሰበሰበበት ጠቅላይ ቤተ ክህነትም አየው ብሎ ቅሬታ አቅርቧል። እሱን እኔ አሁን መመለስ አልችልም። ለምን? ምክንያቱም የራስ አሉኝ እኮ አሁን እኮ ገባኝ። ባላየበት ነው እያልኩት ያለው የማውቀውን ነው የመናገር የምችለው። ይግባኝ ጠይቅ አይጠይቅ እሱ የኔ ድርሻ ነው። ሀገረ ስብከቱንም የሚመራው ጠቅላይ ቤተ ክህነት ስለሆነ ብዬ ነው። ቅዱስ ሲኖዶስም የበላይ ነው። ቅዱስ ሲኖዶስ የበላይ ነው። ሀገረ ስብከቱ በነገራችን ላይ ጠቅላይ ቤተ ክህነቱ ሀገረ ስብከቱ ሊቀ ጳጳስ ለብቻቸው ነው የተሰጣቸው። ሙሉ ማንዴት አላቸው። ተረድተውኛል አይደል? እንደ ጠቅላይ ስራ አስኪያጅና እንደ ጠቅላይ ቤተ ክህነትማ አጠቃላይ የኢትዮጵያን ኦርቶዶክስ እንጂ የአዲስ አበባ ሀገረ ስብከትን ብቻ አይደለም። የትኛውም ቦታ ጳጳሳቶች ስራ አስኪያጅ ሲፈልጉ ከሌ ይደረግልኝ ብለው ሲያቀርቡ ተመርምሮ ተጠንቶ ይደረግላቸዋል። ስለዚህ ራሱን ችሎ የቆመ ሀገረ ስብከት ነው አዲስ አበባ ሀገረ ስብከት። በስሩ 7 ክፍለ ከተሞች ያሉት ናቸው። ስለዚህ እንደፈለገ ያኛው መጥቶ እንደፈለገ ሰራተኛ የሚያዛውር ሊቀ ጳጳሱም ሀገረ ስብከቱ የሚጠይቅ የእርስዎን ጉዳይ ወደ እኔ ስልጣኔን ተቀማው ብሎ እሱን ነው የምለውት። እሱን ነው እያልኩት ያለሁት። ይህ ታለፈና እንዳልኩት ጎጥን በሚመስል ነገር ማረጋገጫ ስለሌለ ብለን ነው የምናስበው ያየነውን ስለሆነ ተጠብቆ አንድ ሰው ሲወጣ ምናልባት እንግዲህ ዋና ጸሐፊ ጎንደር ሲሆን ይደገፋል ተብሎ ታስቦ ይሁን ምን ይሁን አናቅም መድረስ ሳይገባው ቋሚ ሲኖዶስ ላይ ቀረበ። ሲቀርብ ስሙ ለሀገረ ስብከቱ ይጻፍ እንጂ ጉዳዩ ተገብቶ የተረዳው ዋና ጸሐፊው እየተባለ ስለነበር ምንድነው ግን ቋሚ ሲኖዶሱ ሕጉንና ደረጃውን ጠብቆ አልመጣም። በጠቅላይ ቤተ ክህነት በዘው ብሎ ነው የመለሰው። እኛ የምናየው አካሄዱን ጅምሩን ነው እንጂ ያሳለፈው ውሳኔ የለም። ምክንያቱም ደረጃውን ጠብቆ አልመጣም ተብሎ ነው የተመለሰው። ከዚያ በኋላ እንዳልኩት ደብዳቤ ምን ተብሎ ተጻፈ? በሚያሳዝን ሁኔታ ቦሌ መድኃኔዓለም የሚያክል ካቴድራል ቁጭ ብሎ ለአዲስ አበባ ሀገረ ስብከት አድሬስ ሆኖ ግልባጭ ለሰበካ ጉባኤ ምክትል ሊቀመንበር ተብሎ ነው የመጣው ለግለሰቡ። አሁን እኔም እስካሁን ድረስም እየነገርኩ ጉዳይ እሳቸው እኔ ብፁዕነታቸው አይተው በማን ነው ተፈርሞ የወጣው? በብፁዕ አቡነ አብርሃ አይተው ነው የፈረሙት ብዬ ለመናገር ሁሉ ይከብደኛል። ምክንያቱም በአዲስ አበባ አድባራትና ገዳማት በልቅና ረዥም ጊዜ ሰርተዋል፣ ያውቁታል አሰራሩን። እንዴት ለግለሰብ ቤተክርስቲያኑ እያለ ተቋሙ እያለ ጉዳዩም የግለሰብ አይደለም እንዴት ግልባጭ ለዚያ ሰው እንደተደረገለት ለኔ ይገርመኛል። ከዛ በኋላ ያን ደብዳቤ የያዙ ምርጫ ልናከናውን ስንመጣ የጠቅላይ ቤተ ክህነት መመሪያ ይከበር የሚል ባነር በዚህ መልኩ
ምን ይላል ግን ደብዳቤው? ደብዳቤው የሚለው ምርጫው እንዲቆም አጣሪ እንዲመደብ ነው የሚለው። ምርጫው ቆሞ አጣሪ እንዲመደብ። በዚያ መሰረት ያም ሆኖ ምርጫው እሳቸው አላስቆሙትም፣ ግን በወቅቱ ላይ የነበረው ችግር ምርጫውን አቆሞታል። በእሳቸው ደብዳቤ አይደለም በነገራችን ላይ የቆመው ምርጫው፣ ግርግሩ ነው ያቆመው። ምክንያቱም እነዚህ ባነሮች አሉ ምን አሉ። በዚህ መነሻነት ያው ዞሮ ተላለፈ። ከዚያ ምን ተባለ? ይጣራ ተባለ። የአዲስ አበባ ሀገረ ስብከትም እንደውም መጣራት አለበት በደንብ 3 ዓመት ኦዲት መደረግ አለበት ተባለ። 3 ሰው በፋይናንስ 3 ሰው በአስተዳደር 6 ሰው በጠቅሉ ሙሉ ማጣራት ስራ ሄደ። ዶክሜንታችን ይዘን ቀረበ። ሰበካውም የራሱ የሚለውን ዶክሜንት ይዞ ቀረበ። ጽህፈት ቤቱም የራሱ የሚለውን ይዞ ቀረበ። ወጣትም የራሱ የሚለውን ይዞ ቀረበ። ሰንበት ትምህርት ቤት ይዞ ቀረበ። ልማት ኮሚቴ ይዞ ቀረበ። ሁሉንም በጽሞና እግዚአብሔር በሚያውቀው የተረጋጉ አጣሪዎች ሁሉን ነገር ልቅም አድርገው ነው ይዘው ሄዱት። ከዚያ በኋላ ተወሰነ። በነገራችን ላይ ይሄ አጣሪ ከመምጣቱ በፊት ቅድም የጠየቁኝ ጥያቄ ስላለ ያሳስራሉ ያሉትን ነገር ማለት ነው። ይሄ እንዲህ እንዳለ ሪፖርት ለመንግስት አደረግን፣ ለህግ አካላት አቀረብ። ምክንያቱም ወንጀል ሲፈጸም ህግ አላት አገሪቱ፣ መንግስት አላት። በህጉ መሰረት ነው ልንዳኝ የምንችለው። ተው ብሎ እንደውም ያን ጊዜ ምንም አልተደረጉም ልጆቹ። መጨረሻ ላይ በቃ አሁንም ህገወጡን እየጨመሩበት መጡና የዋና ጸሐፊውን ቢሮ አሸጉት። ስሙ የጸሐፊ ቢሮ ይባል እንጂ የቦሌ መድኃኔዓለምን በር አሸጉት ብዬ ነው መናገር የምችለው። ምክንያቱም ምዕመናኑ ነው የሚገለገልበት። እኔ ነገ ጧት ሴር ጥየው የሚሄደው እንጂ የግለሰቤን ስራ መሰራበት ቢሮ አይደለም። የቤተ ክርስቲያን ነው። በቃ ቢሮ የቤተ ክርስቲያን ቢሮ ነው። የምዕመናኑ መገልገያ ነው። ከቁልቢ ደርሼ ስመለስ በ24 ሐምሌ 24 ታሽጎ ጠበቀኝ። ለሚመለከተው አካል ለህግ አካል ሪፖርት አደረገ። የህግ አካላት ያለምንም አድሎ ያለምንም ማዳላት መጡ፣ አዩ፣ አስከፈቱ። ከዚያ በኋላ በህግ ይጠየቁልን የሚል ደብዳቤ ካቴድራሉ ጻፈ። በህግ ይጠየቁ ሲባል በህግ ተጠይቀዋል። እኔም እኮ አይደለም ፈጽሜው ከተጠረጠርኩ እኮ መንግስት ይዞ እኮ ያጣራኛል እኮ ምንም ማለት አይደለም። ምክንያቱም ስጋት ሆኖ ካገኘው አንድ ሰው ያጣራል ይዞ። ስለዚህ የተደረገው ይሄ ነው። ታስረዋል የሚባለው አሁን እንደ እንትን ልክ ጸሐፊው ነው ያሳሰረ እንደ ስራ አስኪያጅም እንደ አለቃም እንደምንም ሆኖ ከፍሎ ስሞት ይነሳል የሚሉት እኔ ስሜ ምናልባት የሚጮኸው መስሎ መኖር አልወድም። ምክንያቱም የግል ጥቅሜን ለማግበስበስ ክብሬ እየተነካ እየሰገድኩ መኖር አይጠበቅብኝም። ቤተክርስቲያኗ የምትሰጠኝ በቂ ደሞዝ ነው፣ እኖራለሁ። ከዚህ በፊት እንደነገርኩት የነገርኳቸው መነሻዎች አሉ። የተለያዩ ስራዎችን አሁንም እሰራለሁ አሁን ነገም እሰራለሁ። ስለዚህ በዚህ ምክንያት እነዚህ ሰዎች ታስረው ነበር፣ በዋስ ተለቀዋል። ስለዚህ ለህግ አካላት አመልክቼ ነው እንጂ በግል ያደረኩት በግል አይደለም። ይሄው አሉኝ ይሄን የጻፍ ነው። በቤተ ክርስቲያኗ ስም ተጻፈ። በክፍለ ከተማውም ድጋፍ ተደረበበት። በህግ እንዲጠየቁ ተደርጓል። በህግ መጠየቅ ደግሞ የህግ መኖር የመንግስት መኖር ትልቁ ድርሻ ማረጋገጫው ወንጀለኞቹን እየያዘ በሚያስፈልገው መልኩ እየቀጣ እኔንም ሌሎንም ወንጀል የሚፈጽምን ሰው የሚቀጣበት ነው ብለን ነው የምናስበው። የጠቅላይ ቤተ ክህነት መንበረ ፓትርያርክ ጠቅላይ ስራ አስኪያጅ ብፁዕ አቡነ አብርሃም ጻፉት ደብዳቤ እሳቸው አላስቆሙትም፣ ቀጥሎ ነበር አሉ። የእሳቸው ትእዛዝ የእሳቸው ደብዳቤን ተፈጻሚ ያለማድረግ ዋጋ ያስከፍሎትም? ምክንያቱም ለእኔ አልደረሰኝማ እንዳልኮ ነው፣ ለግለሰብ ነው የተሰጠ። ለእኔማ ከደረሰኝ አሰራሩ ምንድን ነው እንዴት ነው ብለን መልስ ልንጽፍ እንችላለን። ተቋም ነን። ለግለሰቦቹ በድብቅ ነው የተሰጣቸው። ምርጫ ልናስመረጥ ስንል ይሄው ጠቅላይ ስራ አስኪያጁ ለኛ ጽፈውልናል እየተባለ ወረቀቱ ከፍ የሚደረገው አናነበውም። አሁን ነው ያገኘነው። በሚዲያ ነው እሱንም ወረቀት ያገኘነው በነገራችን ላይ ሚዲያ ላይ እንጂ ጽህፈት ቤታችን። ምክንያቱም ማስፈራሪያ ነው የተደረገው። ለምክትሉ ነው የተሰጠው። ጥሩ መልስ ነው የመለሱልኝ። በጣም አጭር መልስ። ወንድሞትን በድጓም ልመጣ ነኝ እሱ ነገር ላይ አሁንም ገና አልደረስኩም። ምክንያቱም እንጠቅልለው ብዬ ልንጠቀልለው ነው ገና ስላልጨር። ምክንያቱም የእሱ ጉዳይ መጨረሻ ላይ ነው የምናነሳው ምክንያቱ ነው ስለመጣ። ከዛ በኋላ በዚህ መነሻነት እንዳልኩት አጣሪ ተመደበ። አጣሪ ተመድቦ 6 አጣሪ እንዳልኩት ሁሉን ነገር አጣራና ጨረሰ። ሲጨርስ ምንድነው የተደረገው? አሁን ምርጫ እንዲከናወን የተደረገው። በነገራችን ላይ አጣርቶ ወደ ሰበካ ጉባኤ የጻፈልን ደብዳቤ ልማት ኮሚቴውንም ሰበካ ጉባኤውንም ማንበብ ይችላሉ። ዝም ብሎ እንዲሁ በቃላት ድርደራ አይደለም፣ በማስረጃ ነው ልንወያይም የሚገባው።
የሰበካ ጉባኤ ምርጫ ቅስቀሳን ይመለከታል ይላል። ችግር እንደተፈጠረ ይገልጽና በመሆኑም በሀገረ ስብከቱ አጣሪ ልኡካን ተመድበው በአስተዳደር ስራና በፋይናንስ እንቅስቃሴ በኩል ያለውን ችግር አጣርተው ባቀረቡት መሰረት የሀገረ ስብከቱ አስተዳደር ጉባኤ ተመልክቶ ልዩ ውሳኔዎችን ያሳለፈ ሲሆን ከዚሁ መካከል አሁን ያሉት የሰበካ ጉባኤ አባላትና የልማት ኮሚቴ አባላት በስራ ዘመናቸው የቃለ ዓዋዲውን ሕግና ደንብ ወደ ጎን በመተው ሕገ ወጥ ስራዎችን ሲሰሩ መቆየታቸውን በአጣሪ ኮሚቴው ከቀረበው ለመረዳት የተቻለ ሲሆን አሁን በሚደረገው አዲስ ምርጫ ላይ በድጋሚ በሰበካ ጉባኤም ሆነ በልማት ኮሚቴ አባልነት እንዳይሳተፉ እንዲደረግ ለክፍለ ከተማ ቤተ ክህነት መመሪያ ይተላለፍ ሲል ውሳኔ ያሳልፏል ይላል። በዚህ መነሻነት በነገራችን ላይ ይሄን ሊባልበት የቻለው በማጣራቱ ሂደት የተገኘ ውጤት ነው። ከሰበካ ጉባኤ ሲለቁ 3 ዓመት ሰርተው 9 ዓመት ሰርተው 140 ሺህ ብር አስገኙ የተባሉት ሰው ስም መጥራት አስፈላጊ ስላልሆነ ትልቅ ሰው ናቸው። ምክንያቱም እሳቸውም ትልቅ ነኝ ብለው ስለሚያስቡ ሰውም ትልቅ ናቸው ስለሚል ክብራቸውን መንካት አልፈልግም፣ ስማቸው መግለጽ አልፈልግም። ይሄ ክብር መንካትም አይደለም ነው፣ ግን በፍጹም እኔ አላደርገውም እንደነሱ ስላልሆንኩ እንደ ቤተ ክርስቲያን ልጅነቴ በሕግ ተጠይቄ ይህን ካላደረግ ስባል ያን ጊዜ ማወጣቸው ነገሮች ይኖራሉ። አሁን ግን እንደ ቤተ ክርስቲያን ልጅነቴ የእሳቸውን ክብር እናቴም ስለሚሆኑ ክብር ስም መጥራት አልፈልግም። ነገር ግን 9 ዓመት አባቴም ስለሆኑ 9 ዓመት ሰበካ ጉባኤ የሰሩት ሰዎች ከዚያ ሲለቁ ወዴት ነው ሽፍት የተደረጉት? ወደ ልማት ኮሚቴ ነው። መልካም ስራ እንደሰራ ሰው ቦሌ መድኃኔዓለም አብዛኛው ህብረተሰብ ተሳልሞ ሰጥቶ የሚሄድ ነው። እንደዚህ ነገር ውስጥ ገብቶ የሚተራመስ ምን የሚል አይደለም። በነገራችን ላይ ከዚህ አኳያ እነዚህ ሰዎች ነው የሚገለባበጡበት። ምክንያቱም አጥንቶ አይቶ ነው በድጋሚ ባሉ ምርጫዎች በሰበካ ጉባኤም ሆነ በልማት ኮሚቴነት እንዳይሳተፉ ያላቸው የስራ ሂደታቸውን አይቶት ነው ወደኋላ ያለው ሁሉ። ምክንያቱም ከልማት ኮሚቴው ሲወጡ ወደ ሰበካ ጉባኤ ሊመጡ ነው መልሰው ሰበካ ጉባኤዎቹ ደግሞ ከሰበካ ጉባኤ ሲወጡ ወደ ልማት ኮሚቴ ሽፍት ነው የሚያደርጉት። ከቤተ ክርስቲያኑ አካውንትም ወደ ልማት ኮሚቴ ገንዘብ ይሄዳል ብለውኛል። በቃ መድኃኔዓለም በጣም በቀራኒዮ ካየው መከራ ያልተናነሰ ቦሌ መድኃኔዓለም ላይም ተሰቃየ። በልማት ኮሚቴም በሰበካ ጉባኤም በደብሩ ጸሐፊም በደብሩ አስተዳደር በቃ በሌለ ነገር ብቻ ቦታው ተሰቃየ ብለን እንግለጸው። እኔ አሁን ቀራኒዮ ትዝ ብሎኝ ነው እዚህ ቦሌ ላይም ሌላ መከራ ሆነበት። ስለዚህ ያ ነው የሆነውና ስለዚህ ምንድነው ያደረገው አጣሪ በዚህ መሰረት ይሄን አደረገ። እነሱን አገደ። ያልተመረጡት በዚህ ምክንያት ነው፣ በበላይ ትእዛዝ ነው። በበላይ እሱ ብቻ አይደለም፣ ምክንያቱም የቆዩበት ጊዜም ለውጥ አላመጣም ነው። እሱ ብቻ አይደለም፣ 9 ነጥቦች አሉት። በድጋሚ 9 ነጥቦች አሉት። 9 ነጥቦች አሉትም ደግሞ ያጣሪ ውጤት ደግሞ ሰጥቶናል። ለምሳሌ ብለን እንደው የተወሰኑትን አሁን ሼፕ እናድርገው ተዘርዝሮ ስለማያልቅ የቦሌ ጉድ በነገራችን ላይ በእንደዚህ የሚያልቅ አይደለም። እንመጣበታለን በሰፊው እኔም እሱ ነው የምፈልገው። ምክንያቱም የቦሌ ምዕመናን እውነቱን ሊያቅ ይገባዋል። በቃሉ ችግር ካለበትም እውነቱን አውቆ በቃሉ ችግር አለበት እንዲል እንፈልጋለን። እዛው አካባቢ ያለ ህብረተሰብም ችግር ካለበት ችግር አለበት መባል አለበት። ምናልባት እንግዲህ አብሮ በመኖር ምናምን መከባበር ካለ እሱን እኔ ያገባል መፈራራት ብለን ነው። ከብዙ በጥቂቱ ስናነብ አሁን ለምሳሌ ጸበል ቤቱ ወጣት ነው የሚያጠምቀው። ማይጠንት የሚያጥኑት ወጣቶች ናቸው። በጸበል ቤቱ የተለያዩ ነገሮችን የሚቀበሉ እነሱ ናቸው። ምክንያቱም እንዳልከው ተደራጅተው ስለጠበቁ ለምን የሚል ዋና ጸሐፊው ገባ። አርፈ ቁጭ በልም መጣ። ግጭቶች እየሰፉ የመጡት ከዚህ የተነሳ ነው። በአጣሪው ላይ ይህን ሪፖርት በደንብ አድርገን አቀረብን። ባቀረብነው መሰረት ምንድነው የተባለው? የካቴድራሉ የጸበል አገልግሎትን በተመለከተ ይላል በስርዓተ ቤተክርስቲያን በካህናት ጸሎት የሚፈጸም በመሆኑ ከክህነት ውጭ ባሉ ወጣት ማይበራት የሚደረገው ቀርቶ ስልጣነ ክህነት ባላቸው አባቶች ብቻ እንዲከናወንና ከዚህ በፊት ሕግን ባልተከተለ መንገድ ይሰራ የነበረው እንዲሁም በወጣቶች እጅ ተይዞ የሚገኘው የካቴድራሉ ንብረት በንብረት ገቢ ደረሰኝ እንዲደረግና በጠበሉ ፈውስ ከምዕመናን የሚገኘው ገቢ በሕጉ መሰረት በሚመለከታቸው የሥራ ኃላፊዎች ክትትል እየተደረገ በሕጋዊ ሞዴል ወይም ደረሰኝ ወደ ካቴድራሉ ገቢ እንዲደረግ የአሰራር ዝርክርክነቱም እንዲስተካከልና እርምት እንዲወሰድበት በጸበል ቤቱ ውስጥ በሕገወጥ መንገድ ቢሮ ሁሉ አላቸው። በነገራችን ላይ ቢሮ ከፍተው እየተገለገሉበት ያሉት ቢሮ በአስቸኳይ እንድትረከቡ ወጣቶችንም በቃለ ዓዋዲው ሕግና ደንብ መሰረት የወጣት አደረጃጀት የሚል ስለሌለ በካቴድራሉ ሰንበት ትምህርት ቤት ስር ሆነው እየተማሩ እንዲያገለግሉ ወይም የሰበካ ጉባኤ አባልነት አውጥተው እንደ ምዕመናን እንዲገለገሉ እንዲደረግ ሆኖ አፈጻጸሙ ሪፖርት ይደረግ ተብሎ ትእዛዝ ተሰጥቶናል። በዚህ መነሻነት እንዲህ ሲል አንተ ነው ወይም የምትደፍረን ነው። ይህን ለማስቆም እኔ በህገወጥ መንገድ ሰበካ ጉባኤ መመረጥ አለብኝ ነው።
ገባ ወጣው ይሄ ነው የቤተ ክርስቲያኑ ስቃይና ፍዳ ይሄ ነው። በብዙ ቤተ ክርስቲያን በብዙ አድባራት በወጣት በሰንበት ትምህርት ቤት በቤተ ክርስቲያን አስተዳደሮች ግብግብ አለ። አሁንም ግን ስነግረውት ይሄ ግብግብ ሙሉ በሙሉ ወጣቱ አምኖ አይደለም። ይህን ጉዳይ የሚፈጽሙት ከ7 የማይበልጡ ሰዎች ናቸው። ማን ናቸው? እሱን ስም ለመዘርዘር አህሜት እንዳይሆን ነው። አይሆንም። በዋናነት በእውነት ከሆነ አህሜት ካልሆነ በዋናነት ብዬ የምለው አሁን መንግስቱ ማን ነው? መንግስቱም ይባላል። የወጣት ሰብሳቢ ነኝ ብሎ ራሱን የሾመ በካቴድራሉ የቦሌ መድኃኔዓለም የቦሌ ደብረሳሌም መድኃኔዓለም የወጣት ሰብሳቢ ብሎ በራሱ በነገራችን ላይ በዚሁ ስላነሱት ነግሬዎት ልለፍ ብዬ ነው ይህን ፕሮግራም ልሰራ የነበረው። እዛው ካሉ ወጣቶች ችግሩ የተፈጠረው በጸሐፊው በኩል ነው ብለው አቤቱታም ባነር ምንም ይዘው እየወጡ ሚዲያ ላይ እየገለጹ ያሉ ልጆች አሉ። ከነሱ መካከል ከአንድ 3 ጋር ተደዋውዬ ሄኖክ የሚባለው ልጅ ፊት ለፊት እርስዎ ጋር መጥቶ እንዲሁ ላነጋግር እርስዎን በተናጠል እሱን በተናጠል ሳይሆን ሁለታችሁን ፊት ለፊት ለማገናኘት ነበር እቅዴ። መጨረሻ ሰዓት ነው የሰረዘብኝ። የልማት ኮሚቴ ስብሰባ አለኝ ብሎ የቀረበኝ መጨረሻ ሰዓት ነው። ስለዚህ ከነሱ በኩልም ደውዬ ቀጠሮ ይዤ ነበረ። እርስዎን ሄኖክን አድርጌ ጉዳዩን ፊት ለፊት ምንድነው እኔ እንዲህ መጠየቅም አይደለም የነበርኩት ሐሳቤ የነበረው ዳኝነት በእነሱ በኩል የሚነሳውን በእርስዎ በኩል ያለውን በእነሱ በኩል ያለውን ማድረግ ነበር ያሰብኩት። ቀረብኝ፣ ሰረዘብኝ። ይሄን ተመልካቾች እንዲይዙልኝ ነው። ምናልባት ሐሳብ ቀይረው የሚመጡ ከሆነ እንደገና ድጋሚ ያስቸግረውታሉ። በዚህ አጋጣሚ ምንድነው እኔም ይኖራሉ ነበር ያሉት። ስመጣ ግን የሉም። ስለዚህ እኔ እንደውም ኑረው ባወራ ነበር ብናገር ነበር ደስ የሚለኝ። ፈቃዳቸው ከሆነ ድጋሚ ያስቸግረውታል። በጭራሽ መምጣት እችላለሁ ለሌላውም። ምክንያቱም እውነት ግን ምናልባት ሲመጡ የቃላት ድርደራ ጩኸት አልፈልግም፣ አላስተናግድም። እንደዚያ ቢሆን ኑሮ ብዙ ቦታዎች መሄድ ይችል ነበር። ትክክለኛ እኔ እንደው አሁን ስሙን መጥራት ካልከበደ አንዳንድ ሚዲያዎች በጣም የቤተ ክርስቲያንን ክብር ጠብቀው የቤተ ክርስቲያኑን ምንም ቢሆን እንደ ሰውም ቢሆን ጠብቀው መረጃ ስላላገኙ ማስረጃ ስላላገኙ ከነሳቸው ከሰማን በኋላ የምናስተላልፈው እያሉ ትክክለኛ ነገር ሚዲያዎች የሚዘግቡ እንዳሉም ይገባኛል፣ አይቻለሁም። አንዳንዶቹ ደግሞ ተዘግቶባቸው የቆየ ነገር ግን ቅድም እንዳሉት የቦሌ መድኃኔዓለም ዋና ጸሐፊ ስሙ የገነነ ነው ስለተባለ በቦሌ መድኃኔዓለም ጸሐፊ እንጀራቸውን ከፍ ለማድረግ ሚዲያውን ለማስተዋወቅ እየሰሩ ያሉ አሉ። ይስሩ፣ እንደ ህግም ምን ሄድበት ይኖራል። ምክንያቱም የተማሩ ወንድሞችም የህግ ባለሙያዎችም ስለማይጠፉ እንደ ህግ እናስኬደዋለን። እንዲሁ ዝም ብለን ስማችን በከንቱ ተነስቶ ዝም አንልም። ስለተረጋጋን አይጠይቁም ማለት አይደለም። ብዙ ባለስልጣናትንም ያውቃሉ ይባላል። እሱማ ብዙ ባለስልጣናት አውቃለሁ ስለው ጠቅላይ ሚኒስትሩም እኮ አውቃቸዋለሁ እኮ እሱንማን ይማቃል። በቃ ይሄ ነዋ። በግል አላውቅም። ነገርኩት። ባለስልጣን ያውቃሉ ነው ያሉኛል። አዎ የሀገሪቱ ባለስልጣን ማን እንደሚመራኝ ማን እንደሚገዛኝ ያውቃለሁ። ለምሳሌ እርስዎ አሁን ጁንታ ተብለው ታስረው ነበር። በህወሓት ጊዜ ትልልቅ ከቤተ ክህነት ባለስልጣናት ጀምሮ እስከ መንግስት ባለስልጣናት ከእርስዎ ጋር ስራ ይሰራሉ አውቃለሁ። ይሄ የትግራይ ተወላጆች ወንድሞች አሉ። አዎ ጓደኞች አሉኝ። ባለስልጣኖቹ እንደዚህ ታሾራለህ ግን በፍጹም ቤት እንዴት ነው ይሆናል? እንደ ባለስልጣን እንደ እንትን የሚመለከተኝ አለቃዬ ከሆነ ልክ ነው። ካለቃዬ ጋር ሁኜ የሰራኋቸው ስራዎች ይኖራሉ ማለት የቤተ ክርስቲያን ስራ። የታሰርኩበት ምክንያት ሌላ ዓላማ ነው። ምክንያቱም አንድ ጠላት ነው፣ ሁለት ደግሞ በወቅቱ አስተዳዳሪው ትግሬ ነበሩ። ሲያዙ ከየት እንደመጣ አልታወቅም። አይ በፖለቲካው ዓለም እኮ እሳቸው የሉም የሚል ሌሎች ሰራተኛውም እኛም ቀርበን ምስክርነት የመስጠት ስራ ተሰርቷል። ዋናው እኮ እሱ ነው ተብሎ ያው በወቅቱ ተጠርጣሪ ምንም ስለሚያዝ እኔ አልከፋኝም በመሰረተ ሀሳቡ። ምክንያቱም አገር ያፈርሳል ተብሎ ከታሰበ ተይዞ መጣራቱ ነውራለሁ ብዬ ስለማላስብ። በነገራችን ላይ እዚህ ጋር ተያይዞ የሚያሳዝነው እኔም ይሁን ሌሎች ትግራይ ተወላጆች በመንግስትም ደረጃ የታሰሩት መንግስት ደሞዝ አላቆመም፣ ምግብ አልከለከላቸው። መንግስት ስጋት ይሆናል ብሎ ይዟል። እኔም ጭምር ተይዣለሁ። ምክንያቱም ከእነሱ ጋርም ተብሎ ነው የተነገራቸው፣ ትግሬም ተብሎ ነው የተነገራቸው። ማንም ይሁን ማንም እኔ ችግር የለብኝም። እንደነገርኩህ ነው ብሔሬን ነግሬዎታለሁ። ግን ጓደኞች የሉኝም ማለት ግን አልችልም። ከኔ በበለጠ ሲቀርቧቸው የነበሩ ግን ይጠቁሙባቸው ነበር። እኔን ወደዚህ ውስጥ መግባት አልፈልግም። የራሴ ህሊና ያሰበውን ነገር አድርጌያለሁ። ሰራተኛ ታስሯል፣ ደሞዝ ከፍያለሁ ከመታሰሬ በፊት። ሌላ ቤተክርስቲያን አብዛኞቹ ወንድሞች አባቶች እንደዚህ ያደረጓሉ። አብዛኞች ደግሞ አሳደው ህፃናትን ለረሃብ ሜዳ ላይ ያወጧቸው ሰዎች አሉ። በነገራችን ላይ እዚህ ጋር ተያይዞ አስታወሱኝ። ቦሌ መድኃኔዓለም ታሪክ ልንገሮት። የትግራይ ተወላጅ
የተሰናበቱ ሰራተኞችም ሆነ ማንም ገብቶ መብቱን እንዳይጠይቅ ግቢ እንዳይሳለም ደብዳቤ ከዚህ በፊት የነበሩ የሰበካ ጉባኤ ሊቀመንበርና አሁን ያሉትና አለቃ ደብዳቤ ጽፈውባቸዋል። እኔ እንደው ምናልባት የትግራይ ፖል ሰዎቹን ሲያነቡት ያገኙታል። ለካቴድራሉ የጥበቃ ኃላፊ ይላል። ጉዳዩ መመሪያ መስጠትን ይመለከታል። ከዚህ በፊት የካቴድራላችን ሰራተኞች የነበሩና በወቅታዊ ጉዳይ ታስረው የተፈቱ በቦታቸውም ሰው የተመደበባቸው ካህናት ወደ ካቴድራሉ ግቢ ውስጥ ለመሳለምና ደሞዝ ለመጠየቅ የሚሄዱ መሆኑ ይታወቃል። በመሆኑም የካቴድራሉ ሰበካ ጉባኤ በቀን 08/12/2014 ባደረገው ስብሰባ የካቴድራሉ ሰራተኛ የነበሩ በወቅታዊ ጉዳይ ሲታሰሩ በቦታቸው ሰው የተመደበባቸው ሰራተኞች ወይም ግለሰቦች በአሁኑ ሰዓት የካቴድራሉ መደበኛ ሰራተኞች ስላልሆኑ ለመሳለምም ሆነ ደሞዝ ለመጠየቅ የሚመጡና የሚሄዱ ስለሆነ እነዚህ ሰዎች ግቢ ውስጥ እንዳይገቡ ጥብቅ ቁጥጥር እንዲደረግ ሲል ወስኗል። ስለዚህ ከላይ በተገለጸው መሰረት በአሁኑ ወቅት የካቴድራሉ ሰራተኞች ያልሆኑና በወቅታዊ ጉዳይ ታስረው የተፈቱ የቀድሞ የካቴድራሉ ሰራተኞች ወደ ካቴድራሉ ግቢ እንዳይገቡ በዚህ ደብዳቤ የታዘዙ መሆኑን እናሳውቃለን። ከመንፈሳዊ ሰላምታ ጋር ማቴዎስ ማን ነው የሚለው? ሊቀመንበሩ የካቴድራሉ ምን ይላል? ትንሽ ደብዘዝ ስለሚል የካቴድራሉ ሰበካ ጉባኤ ምክትል ሊቀመንበር ይህን አለቃው አሁን ሰውየውን ሲጫወቱባቸው ናቸው። አለቃው በወቅቱ የነበሩት እኛኛው አለቃ ናቸው። ሰራተኞቹን የሚያፈናቅሏቸው እሳቸው ናቸው። አሞኛል ይህን ፈርም ብለው ነው ያስፈረሙት እሱ። ጉባኤው ላይ ግን ሰብሳቢ ናቸው። ተረድተውኛል አይደል? እንዴት ሰው ለመሳለም ብቻ አይደለም የንስሐ ልጆቻቸውን መጥተው ንስሐ ለመስጠት ቤተክርስቲያን ለመሳለም አዲስ አበባ ሀገረ ስብከትና አጠቃላይ ሲኖዶስ ወስኖላቸዋል ደሞዝ እንዲከፈል። ያን ወረቀት አምጥተው እንኳን መስጠት አልቻሉ። ይህ እንግዲህ የት ነው የተሰራ? ይህ የት ነው የተፈጸመ ካሉኝ ቦሌ መድኃኔዓለም ላይ ነው የተፈጸመው። መንግስት ነግሬዎታለሁ ቅድም በጥርጣሬ ይሰር እንጂ ደሞዝ ለሰራተኛ አላቋረጠም። ደሞዛቸውን ምክንያቱም የምናውቃቸው ጓደኞች ስላሉ ቤተክርስቲያን ግን ቦሌ ላይ ያለ ቤተክርስቲያን የሌሎቹን አላውቅም። አሁን በማውቀው ነገር ላይ ነው መመስከር የምችለው። ቦሌ መድኃኔዓለም ግን ይከፈላቸው ተብሎ እንኳን ደሞዝ ደብዳቤ ተጽፎ አይከፈልም ይከፈላል ለማለት አምጥቶ እንኳን ለማድረስ አልተፈቀደላቸው። አንድ የምረዳው ነገር ምን አለ መሰሎት መላከመዊ ቦሌ መድኃኔዓለም ላይ አባ ተክለ ማርያም አምኜን የሴት ልብስ ለብሶ አንድ እዛ አገልጋይ የነበረ ሰው ድንጋይ ወርውሮ ጉዳት እንዳደረሰ አውቃለሁ። ምናልባት ያን ችግር የተመለከተ ቢሆን የተወሰነ ከሌ እንዲህ ጥቃት ስለሚያደርስ እንዳይገባ በሚል ቢጻፍ ችግር የለብኝ። ይሄ ግን ለመሳለምም ሆነ ተብሎ ተጠቅሷል። ሰው ከቤተ ክርስቲያኒቱ አለማገልገል ነው ሰራተኛ ሆኖ ደሞዝ አይከፈለው ይሆናል። በሆነ ሊባረርም ይችላል፣ ሊቀነስም ይችል ይሆናል። ደሞዝ አለመጠየቅ ይቻላል አስተዳደር ላይ። ቤተ ክርስቲያን ግን እከሌ ይሳለም እከሌ አይሳለም ቤተክርስቲያን እንዴት ትጽፋለች? ገርሞኝ ነው አጣራለሁ። ለማንኛውም በበለጠ እንግዲህ መቼም ፎርጅ ሰርች እንዳላመጣሁት ይረዳሉ ብዬ አስባለሁ። በካቴድራል ሄድም አለው በቤተክርስቲያኑ ማህተም ነው የወጣው። ቀንም ቁጥርም ስላለው ሁሉም አለው። መዝገብ ቤት ሄደው ማጣራት ይችላሉ። አዲስ አበባ ሀገረ ስብከትም የገባ ነው። በቋሚ ሲኖዶስ ሁሉ ሰዎች አቤቱታ ወስደውት አቅርበውት ያው እንግዲህ በጣም አዝኖ ይሄኛው በተለየ ገርሞኛል። እና ምን ለማለት ፈልጌ ነው ስንጠቀልለው ባለስልጣናት ያውቃሉ ነውና ያሉኝ። ባለስልጣናትን በግሌ ሳይሆን ማቃቸው መሪዎች ስለሆኑ ነው ማለት በስራ ጉዳይ ነው ማቃቸው። ለምሳሌ ቦሌ ላይ ተቀምጫለሁ፣ አለቃዬ ማን እንደሆነ አውቃለሁ። እንደ ኢትዮጵያ አዲስ አበባ ተቀምጫለሁ፣ እንደ ኢትዮጵያ ማን መሪ እንደሆነ አውቃለሁ እንጂ ከዛለፈ የለኝም ነው። የግል በፊትም የለኝም አሁንም የለኝም። አሁን ማንሳት ስለሚከብድ እንጂ በግል ወደ ኋላ ያለ የተበደልኩባቸው ነገሮች አሉ። በሌላ ጊዜ ግን ደግሞ በተመሳሳይም ደግሞ ያልተበደልኩባቸው አሉ። ስለዚህ እንደ ግል የሚበድል ሰው ይኖራል፣ እንደ ግል ወዳጅና የሚጠቅም ሰው ይኖራል እንጂ በስመ ትግሬ ሙሉን አትፈረጅም። በስመ ትግሬ ሙሉን ስማ እንትን መጥፎ ናቸው አትልም። በጣም ብዙ መልካም ሰዎች አሉ። አንዳንድ ሰዎችም ሊኖር ይችላል። እሱ ደግሞ ትግሬ ብቻ አይደለም፣ አማራም ብትሄድ የትም ብትሄድ ሰው በሰውነቱ እንጂ ሊከበር የሚገባው በብሔሩ መሆን የለበት። ጥቃትም ሊደርስበት አይገባም። ያ ጥቃት ለእኔ ደርሶብኝ እያየሁት ስለሆነ ከበፊቱ ይልቅ አሁን ጎንደሬ ነው ተብዬ ቦሌ ላይ እየደረሰብኝ ያለው መከራ ስለማቀው ማለት ነው። እዚህ ተያይዞ ቅድም እንዳልኩት ስማቸው ይጠቀስ ብለውኛል። ወጣት መንግስቱ ራሱን ሰብሳቢ አድርጎ በነገራችን ላይ እንደተባለው ነው ነገሮች
በእርጋታ ከታዩ በህግ ስለሚያስጠይቁቸው ነገሮች ብዙ ነገር አሉ። አሁን ይህ ሰው ቢያንስ ቲተር ሲያስቀርጽ የቦሌ ደብረሳሌም መድኃኔዓለም ወጣት ሰብሳቢ ሲል የቤተ ክርስቲያኑን ስም ተጠቅሟል። ወንጀል ነው። ቤተ ክርስቲያኗ ልጽፍለት ግድ ይላል ካመነችበት። ክፍለ ከተማ ወይም ሊጽፍለት ይገባል ካመነበት። እንዲሁ ብድግ ብለው እርስዎ መጥቶ አሁን ነገ የቦሌ መድኃኔዓለም ብለው ቲተር አስቀርጸው ሲሰሩ ቢገኙ ወንጀል ነው አይደለም? በእርስዎ እይታ ወንጀል ነው የሚከናወነው። ከዚህ ተያይዞ ሐሰተኛ ሰነድ ማዘጋጃ እሱ ብቻ አይደለም። ብር ለሰጧቸው ሰዎች አለቃውና እሱ ነው የሚፈርሙት የምስጋና ወረቀቱ። ይሄ ማየት ካስፈለገ እንትን እንለዋል። እዚሁ ተያይዞ ልጨርስልዎት። መቼስ እንግዲህ አንዳንድ ጊዜ ወደ ሄኖክ ልመጣ ስለሆነ ነው አንስተውልኝ ስለነበር ነው። ሄኖክ ጋር ስንመጣ በሰንበት ትምህርት ቤት የሆነ ክፍል ነው። ወጣት ሄኖክ ወይም አቶ ሊሆን ይችላልኝ ቅርታ ልማት ኮሚቴ ነው። ልማት ኮሚቴ እንዳዩት ያው በሰሩት ህገወጥ ስራ ይውረዱ ተብሎ እዚህ ጋር ተቋርጧል። እሱ አይገርመኝም። እኔ አሁን የአቶ ሄኖክ ጩኸት ያንሰዋል፣ የመልአከ ሞይን ስም በቃሉ ያለውን ስም ለማጥፋት ይቀረዋል ነው የምለው። ምክንያቱም በዚህ ጩኸት አልፎ ሌላ ነገር ደርሳለሁ ካለ ይቀረዋል ገና። ምክንያቱም በሰበካ ጉባኤ በልማት ኮሚቴው ራሱ ፕሮፎርማ ከዚህ ቦታ ብሎ ጠቁሞ ነው ወስዶ የሚያስመጣው። ያ ኔትወርክ ተበጥሷል። ሀገረ ስብከቱም ሲያጣራ ወንጀለኞች ናቸው ብሎ እንዳዩት ነው እንዳነበቡት ነው። እዚያ ጋር ተቆርጦ እሱ አይደለም የሚገርመው። አንድነት ሰንበት ትምህርት ቤቱም አንድነት ማለት የአዲስ አበባ አጠቃላይ ሰንበት ትምህርት ቤቱም አንድነቱም ላነብልዎት ወይስ ሰው ያነቡታል? የኦዲትና ኢንስፔክሽን ክፍል ኃላፊ ሄኖክ ተሾመ ክፍሉ ላይ የነበራቸው ጠንካራ አፈጻጸም እንደተጠበቀ ሆኖ ይላል ያለባቸው ኃላፊነት በመዘንጋት በግል በሚመስል በሰንበት ትምህርት ቤቱ በህጋዊ መልኩ ባልተወከሉበት ቦታዎች በመገኘትና የሰበካ ጉባኤ ምርጫን ምክንያት በማድረግ በጉዳዩ ፍላጎት ካላቸው አካላት ጋር ከሰንበት ትምህርት ቤቱ እውቅና ውጭ ግንኙነት በመፍጠርና ያለባቸውን የሰንበት ትምህርት ቤት ኃላፊነት በመዘንጋት በግሌ ነው ሰንበት ትምህርት ቤቱን ወክዬ አይደለም በሚል ከሀገረ ስብከት እስከ ጠቅላይ ቤተ ክህነት በተለያዩ የቤተ ክርስቲያን አባቶች ጋር ባልተወከሉበት መገኘታቸው አባቶች የሰንበት ትምህርት ቤት አመራር ነው ምእመን ነው በሚል ግራ እንዲጋቡ በማድረግ በአሰራር ጥሰት ለቀጣይ 2 የምርጫ ዘመናት ማን ነው የወሰነው? የአዲስ አበባ ሀገረ ስብከት ለአንድነቶች ጽፎ አንድነቶች አጣሪ መጥተው ተመድበው። በነገራችን ላይ የቦሌ መድኃኔዓለም ጉዳይ እኔ ከመምጣቴ በፊትም ከነበረው ችግር የተነሳ አንድነት ነው መጥቶ አስመርጦት የሄደው። አሁን የተፈጠረ ችግር አይደለም፣ መገፋፋቱ የቆየ ነው። ከዚህ በፊትም አንድነቱ ነው መጥቶ አስመርጦ ሄደው። አሁንም ያ ነገር ሲጣሉ ነው መልሶ አንድነቱ። ስለዚህ ምን አለ ለቀጣይ በአሰራር ጥሰት ለቀጣይ 2 የምርጫ ዘመናት በሰንበት ትምህርት ቤቱ በአባልነት ከማገልገልና ከመማር ውጭ በምንም አይነት የሰንበት ትምህርት ቤት ኃላፊነት ሆነው ሰንበት ትምህርት ቤቱ በሚወክላቸው የሰበካ ጉባኤ ልማት ኮሚቴ እና የመሳሰሉት ውስጥ በውክልና እንዳይሰሩ ብሎ በአዲስ አበባ ሀገረ ስብከት ስራ አስኪያጅ የተፈረመ በአንድነቱ ተጣርቶ የቀረበ ደብዳቤ ያለባቸው። ስለዚህ እኒህ ሰውዬ መጮህ ያንሳቸዋል። እንግዲህ ከወረቀት በላይ ምን አለ? እሳቸው መልአከ ሞይ በቃሉ ያለው ሌባ ነው፣ ጸሐፊው እንዲህ ነው እያሉ ነው የሚዘምሩት። ምክንያቱም ምንም የማያውቀውን ሰው የጓውን ሰብስበው ማለት ነው። ይሄ ስላለባቸው ይህ ጉዳቸው እንዳይወጣ ነው። ታዲያ ይሁሉ ጩኸት አለማበዳቸውን እንደውም እንደ ብድም ያደርጋቸዋል። ምናልባት ቪዲዮውን ባሳየሁት እኔ ይገርመኛል። ቤተ ክርስቲያን ውስጥ ያደገ ሰው አይደለም ሌላ ቦታ ያደገም እንደዚህ አይሆንም። ስለዚህ ወንጀለኛ ናቸው። የአዲስ አበባ ሀገረ ስብከት አንድነት ሰንበት ትምህርት የአዲስ አበባ አንድነት ዋናው ማለት ነው ወጥቶ ከመስመር መጥቶ አጣርቶ ነው የጻፈባቸው። እኔ አይደለም በዚህኛው በልማት ኮሚቴው ሲመጡ የአዲስ አበባ ሀገረ ስብከት ነው የጻፈባቸው። በማን? በአቶ ሄኖክ። አቶ ሄኖክ ለቦሌ መድኃኔዓለም እንደ ምዕመን ያስፈልጉን ይችላሉ፣ መገፍተር የለብንም። እንደ ስራ ኃላፊነት ግን በቃሉ ያለው እያለ አይደለም ሌላ ሰው መጥቶ ካደረጋቸው አዝናለሁ። በጣም ጥሩ። የመጨረሻ ጥያቄ ነው። ወንድሞትን በድጓ መምህር በጀት ቀጥረዋል፣ የቅኔ ማህሌቱን አጉድለዋል ነው እኮ አንዱ ክስ። እሱ እንግዲህ የበቃሉ ወንድም ስለሆነ የቤተ ክርስቲያን ልጅ የኔ ወንድም የቤተ ክርስቲያን ልጅ ሆኖ መጥቶ አይቀጠርም የሚል ህግ ያለ አይመስለኝም። የድጓ መምህር አላባረርኩም። እኒህ የድጓ መምህር ይልቁንም ከአንድም 3 ጊዜ እየተከሰሱ ያሰቃዩቸው ነበር። እነዚሁ ሰዎች ለምን ብሎ የተከራከረው መልአከ ሞይ በቃሉ ያለው ነበር። ምክንያቱም በጣም ፍጹም ባይታዊ ናቸው። የድጓ መምህር ግን አይደሉም። ሙያቸው ነው። የድጓ መምህር ግን ሌላ ነው። የተቀጠሩበት ስራ መዘምር ነው።
የተቀጠሩበት ስራ መዘምር ነው። ይህ በቤተ ክርስቲያናችን አሰራር ብዙ መዘምራን ሲኖር ብዙ መምህራን ሲኖር በጀቶች ሽፍት ይደራረጋሉ። ምክንያቱም ሁላችንም የቆየንበት ነው እየሰራንም ያለንበት ስለሆነ ለምሳሌ የመርጌታ ቤተሰብ መርጌታው ቢሞት ቤተሰብ ሴት ይቀጠርበታል፣ ሌላ ምዕመንም ይቀጠርበታል። እንኳን ካህን እንደዚሁ እያደረገ እንደ ሀገረ ስብከቱ ቸርነት ማለት ነው። አባቶች ስለማይጨክኑ እንደ ሀገረ ስብከቱም እንደ መድኃኔዓለም ነው። እሱ ዋናው ነው ያው። ስለዚህ ምን ለማለት ፈልጌ ነው እሳቸው ያው ጻፉ፣ ስምምነት ነው፣ ለልጁ ፈረሙለት። የመዘምር ነው። መዘምራን በጣም ቤተክርስቲያኑ ላይ ያሉ መምህራን፣ በነገራችን ላይ የድጓ መምህር አሁን ራሱ 2 የድጓ መምህር ትርፎች አሉ በመዘምርነት የሚሰሩ። ለነሱ ለመስጠት ራሱ ተቸግረናል። ሁለቱም በጣም ምሁሮች ናቸው፣ በጣም ባለሙያዎች ናቸው፣ በጣም ድምፃዊ ናቸው። ከማን አንስተው ወደ ማን ልስጥ የሚለው ራሱ ተቸግረንበት እንገኛለን፣ እግዚአብሔር በሚያውቀው ማለት ነው። ምክንያቱም ዋናው የድጓ መምህሩ አለ፣ 2 ሌላ የድጓ መምህር አለ፣ እውቀቱ አለ፣ ፉል ናቸው። ግን ያው ለአንድ ሰው ነው የምሰጠው። ምክትል ናቸው እሳቸው የነበሩ። አሁን የእሳቸው ምክትልነት ቢሰጠን የሚሉ የሚጠይቋሉ። ስለዚህ ከዚህ አኳያ እሳቸው ስምምነት እንትን አሉ፣ ለልጁ ፈረሙለት። መጣ ምክትል ሂሳብ ሹም በጀት የለው። ምክትል ጸሐፊ አለ፣ ምክትል ቁጥጥር አለ። እስካሁን ድረስ ግን ምክትል ሂሳብ ሹም የለም። ስለዚህ በዚህ ምክንያት ተመድቦ ከአዲስ አበባ ጸሐፊው ቀጠረው። እኔ አይደለም ቀጣሪ እኮ የአዲስ አበባ ሀገረ ስብከት ነው የቀጠረው። ህጋዊ ሰራተኛ። ሌላ ቦታ ይሰሩ ነበር፣ በዝውውር ነው የመጡት ወንድሙ። ሌላ ቦታም ይሰራል አሁን። ስለዚህ ምን ማለት ነው? ይሄ የበቃሉ ወንድም ስለሆነ ቤተ ክርስቲያን ተምሮ መጥቶ አይቀጠር የሚባል እንዴ? የዝማሬ መዋሥዕት መምህር እኮ አለኝ እኮ ታናሽ ወንድም። በነገራችን ላይ የቤተ ክርስቲያን ልጆች ነን ቤተሰቦቻችን። ቅጥረኛ ነው እሱ፣ ለምን ተቀጠረ መባል አለበት? ያሳዝነኛል እኔ። ምክንያቱም እንደዚህ አይነት አመለካከት ያላቸው ሰው ለምን በምን እናጥፈው ስሙን ካሁን ይሄ ስም ማጥፊያ ሊሆን አይችልም። አንድ ሚዲያ ሰምቻለሁ እሱ እንደዚህ አድርጎ እዚህ ጋር እንዲህ ለማመቻቸት እንደ ዋና ሂሳብ ሹሙ የተዶ ነው ምክትሉ የሚሰራው። የቤተ ክርስቲያን ስራ የምናውቀው እኮ ነው፣ በውስን ሰዎች የሚሰራ ነው። ሁሉ ተግቶ ቢሰራ ኑሮ ቤተ ክርስቲያኗ በደረሰች ነበር እንዲሁና። ስለዚህ ጸሐፊው ቀጠረ። ጸሐፊ ቀጣሪ አይደለም። ድጋፍ ሊጽፍ ይችላል ከሰበካ ጉባኤ ጋር ሆኖ ድጋፍ ስልጣኑ ማለት ነው። ያም ሲፈቀድ ነው። አንዳንድ ጊዜ ድጋፍም ምንም እንዳይጻፍ መመሪያ ይወርዳል። ለምን? ሀገረ ስብከት እየሄደ ስለሚያጨናንቅ ድጋፍ በሌላ ምክንያት ይጻፋል ተብሎ ስለሚታሰብ። ስለዚህ አንዳንድ ጊዜ እንደውም ድጋፍ እንዳይጻፍ ሰርኩላር የሚበተንበት ሁኔታ አለ። ከዚያ ውጭ ግን ምናልባት የጸሐፊ የጽህፈት ቤቱ አጠቃላይ የካቴድራሉ ስልጣን ሊሆን የሚችለው ድጋፍ መጻፍ እንጂ ቀጣሪ መሆን አይችልም። እኔ ቤተክርስቲያን ገብቼ ጸሐፊ እንደሆንኩት እንደማገለግለው የኔ ወንድም ቤተሰባችን አገልጋዮች ነን፣ የተማርነን የኔም ወንድም እኔ ያገኘሁትን እድል ነው ያገኘው። ደግሞም የሰው ልጅ አልቀማሁም ነው። እኔም አልቀማው እኔ ያገኘሁትን ብቻ አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገኙትን እድል ነው ያገኘ። በጣም ጥሩ። አሁን ቦሌ መድኃኔዓለም እየሄዱ እያገለገሉ ነው ወይስ ችግሩን ለመፍታት ራቅ ብለው ነው ያሉት? ይሄን ይንገሩ። ጊፍት ሪል ስቴት የቤትና የሱቅ ዋጋ በየዓመቱ 200% እየጨመረ መሆኑን ያውቃሉ? እኛ ጋር በዛሬ ዋጋ ተደራድረው የነገ ማረፊያውን ይግዙ። በአያት ሲኤምሲ እና በቦሌ ከ1 መኝታ እስከ ባለ 3 መኝታ የመኖሪያ ቤቶች ከ26 ካሬ ጀምሮ ደግሞ የንግድ ሱቆች አሉን። ይደውሉልን 0973 394180 0912 48 7202 ጊፍት ሪል ስቴት። ዋና ጸሐፊውን አሁን ችግር ላይ ነው ያለሁት። ለህግ እያሳወቅኩ ነው ያለሁት። ምክንያቱም ባልታወቁ ሰዎች ተደራጅቶ የመከልከልና ድብደባ የማድረስ ሙከራ እየተደረገ አያለው። ሰኞ ማክሰኞ ዕለት ገብቻለሁ። አርብ ትናንት ዛሬ አልገባሁም። የራሴ ምክንያት አሉኝ። ወደፊትም ግን እሄዳለሁ። ምክንያቱም አገሪቱ ላይ ህግ እስካለ ድረስ በህግ መብቴን እጠይቃለሁ። ምክንያቱም በማይመለከተው ሰው ተገፍትሬ አልወጣም። ኢትዮጵያዊ ስለሆንኩ አገሪቱ ላይ መንግስት ስላላት ህግ ስላለ ስራዬን ገብቼ እሰራለሁ። በህይወቴ ላይ አደጋ ሊያደርስ የሚመጣ ካለ በህግ እጠይቃለሁ። ምክንያቱም አቅሜ እግዚአብሔር ነው። በህግ ነው ልጠይቅ የምችለው። ሌላ ምንም አማራጭ የለም። ደግሞ ጎንደሬ ነው፣ በጣም ጎንደሬ እንዲ እዛ ላይ የለም። እሱ ላይ ሳይሆን እንደሱ አይደለም እኔ የምሄደው። በህግ ነው ልሄድ የምችለው። ህግ አለ፣ በህጉ ጠይቃለሁ። ህገ ወጥ ሰው ሊከለክለኝ አይገባም። የመደበኛ አካል እስካላነሳኝ ድረስ ቦታዬ ላይ መገኘት ግዴታዬ ነው። እንግዲህ ካልተገኘው ማስታወቂያ ይወጣብኛል፣ ከስራ አፈናቅላለሁ። ስለዚህ በስራ ቦታዬ ላይ መገኘት ግዴታዬ ነው። የተለያዩ ጫና ሊደርሱ ይችላሉ። የምናያቸው ነው የሚሆነው። እሱ በጣም ነው ማመሰግኑት። መላከ መዊ በቃሉ የቀረ የሚሉት አለ? ጠቅለል አድርጌ ይሄን ሳልነግርህ አልወጣም የሚሉኝ
ቀረኝ የምለው ነገር ያው ብዙ ዶክሜንቶች አሉኝ አሉ። ሁሉም ተዘርዝሮ አያልቅም። ለቤተ ክርስቲያን የሚጠቅሙ እንዲሁም ደግሞ እዚህ የማይቀርቡ ወደ ህግ የሚቀርቡ ደግሞ ዶክሜንቶች አሉ። የክህነት ጉዳይም ይኖራል። የተደራጁ ዶክሜንቶች አሉ። እነዚህን በራሴ በሚሄድበት ይሄዳለሁ። እኔ አሁን ልለውት የምችለው የቦሌ መድኃኔዓለም ምእመናን እውነት ፍለጋ ሊወጣ ይገባዋል። እውነት የት ላይ ነው ያለ ሊል ይገባቸዋል። መላከሞይ በቃሉ ያለው ቦሌ መድኃኔዓለምን ከፍ ሊያደርግ እንጂ የተነሳው ቦሌ መድኃኔዓለምን ዝቅ ሊያደርግ አልተነሳም። ምክንያቱም እስካሁን ድረስ የጠየቁ ጥያቄዎች ያለ ማስረጃ አንድም ነገር አላቀረብኩለትም። ያለ ማስረጃ ያወራሁት ካለ ሊታረምልኝ ይገባል፣ ወይም ስተተኛ ነኝ። ለተናገርኳቸው ነገሮች በሙሉ ማስረጃ እያቀረብኩ ነውና ሌሎቹም ሰዎች ለምን በሚዲያ ሰብስበው የሚያስጮሁትን ሳይሆን ማስረጃ ሊያይ ግድ ይለዋል። የቦሌ ህብረተሰብ በጣም ትልልቆች ህብረተሰቦች ስለሆኑ የሰው ትንሽና ትልቅ ባይኖረውም እንደ ቦሌ አካባቢው በጣም የተረጋጋ በጣም ጥሩ ምእመናን ያሉበት ቦታ ስለሆነ እውነተው ሊፈልጉ ይገባል። ዋና ጸሐፊው ጫና የበዛበት እውነት ስላወጣ የቤተ ክርስቲያኗን ችግር ያሰራረቅ ሲስተሙን ስላወጣ እንጂ የተለየ ነገር ኑሮ አይደል። ሌላው ምእመኑ እንዲሰማልኝ የምፈልገው ህገወጥ ማህተም ብለን ቅድም ተናግረናል፣ አንበውታል። አዲስ አበባ ሀገረ ስብከትም አጽድቆታለኝ። በህገወጥ መንገድ ተዘጋጀ የተባለው ማህተም ታግዶ በህጉ መሰረት የሰበካ ጉባኤ አባላት ባሉበት በቬርባል ተይዞ ለአሰራር ክፍተት የተፈጠረው ማህተም ንብረት ክፍል ገቢ ሆኖ እንደገና የአንድ የራስጌና የግርጌ ማህተም ቅድም እንዳልነው በትንሣኤ ዘጉባኤ ማተሚያ ቤት ታትሞ በአስቸኳይ ስራ እንዲሰራበት። ይህ ምንድን ነው? ቅድም ያልኩት ወንጀሎች እንዲፈጸሙ የተጣራበት ጉዳይ በዚህ መሰረት እንዲሆን ተደርጓል። ሌላው ትምህርት ቤትን በተመለከተ ቅድም አንስተውልኛል። ትምህርት ቤት በተመለከተ በነገራችን ላይ ለክሊኒክ ሊያከራየው ነው እንዳልኩት ነው። አሁን የተያዝ ምንድነው? በቃ ጸሐፊው ላይ ጩኸቶችን አድርጎ ጸሐፊውን ማስወጣት። ምክንያቱም እነዚህ ሁሉ ሰነድ ይወጣሉ። እነዚህ እንዲዳፈኑ ነው የተፈለገው። ምዕመኑ ደግሞ በእርግጥ እኔ ሙሉ ምዕመን ነው ብዬ አላምንም። ገብቶታል አይደል? ከውስን አንድ ጊዜ እኮ ምርጫ ልናደርግ በሶስት አይገር የግራ እግርና የቀኝ እግር ጫማ የቀያየረ ሰው መጥቷል እና ዝክር የት ነው ያለ ብሎናል ሊገባ። ግን ያመጧቸው ምርጫው እንዳይከናወን ለማደበላለቅ ያመጧቸው፣ ግን ዝክር አለ የሚበላ ተብሎ ነው የመጡት። ምንም የማያውቁ ከመገናኛ ምናምን። ይህን አይተናል። ይህን እኔ ብቻ ሳይሆን አገረ ስብከቱ በወቅቱ ሊያስመረጥ የመጣው ልኡካን አይቷል። ክፍለ ከተማ የመጣው ልኡካን አይቷል። በጣም በሚያሳዝን ሁኔታ አንድን ጸሐፊ ለማሸነፍ የቤተ ክርስቲያኗን ገመና በማይወክላት ሰው ከፍ አድርጎ ጫጫታ ለማሳየት እንደዚህ አይነት ሰው አምጥተዋል። ይህ በጣም አዝናለሁ። አይጠበቅም፣ ከቤተ ክርስቲያን ልጆች አይጠበቅም። ይህን የቦሌ ምእመናን በደንብ ሆነው ሊረዱት ይገባል። የህግ አካላትም ሊረዱት ይገባል። ቤተ ክርስቲያኗ ስትበጠበጥ አገር ሰላም አይደለም ወይ ሊያስብል ስለሚችል የህግ አካላትም እኔን ሊረዱት እፈልጋለሁ። ሌላው ምንድነው? ስለዚህ የካቴድራሉ ትምህርት ቤት ለክሊኒክ ሊከራይ ነው። እንደዚህ አይነት ስነ ምግባር እኮ የለንም እኮ። ትምህርቱ እንደቀጠለ ነው። ትምህርቱ እንደቀጠለ ነው። በሚገርመውት ነገር ትምህርት ቤቱ ሲቀጥል ተነጋግረን ከሰላምና ጸጥታ ጋር ከክፍለ ከተማው ጋር እንደውም ጥራት ይጎለዋልኝ ፈቃድ አይሰጥም ተብሎ የትምህርት ሚኒስቴር ነው ለማጥራት ያክል ትምህርት ቤቱ በግለሰብ ነበር። በግለሰብ ነው በጎ አድራጎት የተሰራ ነበር። ሰውየው አልቻልኩም ብለው አመለከቱ። ስለዚህ ቤተክርስቲያኑ ተረክቦታል። ልነግረው ነው ቤተክርስቲያን ተረከቡን ተብለን የመጣው ራሱ ሐምሌ ላይ ነው። በአንድ ወር ውስጥ እንዴት ነው የተባለ። ዘንድሮ ብትችሉ ብትቀጥሉ ድጋፍ ብናደርግ ተባለ። በፍጹም አንችልም ተባለ። ከኋላ ግን እነዚህ ወጣቶች ያልኩት ውስን ናቸው። አሁንም እኔ ሙሉ ወጣት እየፈረሽኩ አይደለም። በነገራችን ላይ ሳይገባቸው የመጡ አሉ፣ ገብቷቸው የቀሩ ስላሉ የግል ጥቅም የቀረባቸው ሰዎች ያልገባቸውን ሰዎች እንደገባቸው አድርገው ለማምታታት የሚጠቀሙባቸው ነገሮች አሉ። ያው ይታያል፣ በገሃድ እየታየ ስለሆነ። ስለዚህ ትምህርት ቤቱን ምክንያት ተደረገና የትምህርት ቤቱን ወላጆች ጸሐፊው እንግዲህ አሁን ውል ፈራሚ እኮ አይደለም ጸሐፊው። በሚገርመው ሁኔታ ቃለ ጉባኤ ምናልባት ከተዘጋጀለት ሊጽፍ ይችላል እንጂ እሺ ልጠቅልለውትና ትምህርት ቤቱ ውሸት ነው የተባለው። ይልቁንም ከደሞዛችን ሰጥተናል። የክፍለ ከተማው ስራ አስኪያጅ ሳይቀር ሙሉን ተረክበን ትምህርቱን እያስቀጠልን ያለ ነው። ሀገረ ስብከቱም አጽድቆ አስቀጥሉ ብሎ ሰጥቶናል። በብፁዕ አቡነ ሄኖክ መመሪያ ልጆች መረዳት አለባቸው ስላሉ ልዩ ትእዛዝ ስለተሰጠ እንጂ እርስዎ በእኛ ወንበር ቢሆኑ በአንድ ወር ውስጥ የ180 ተማሪ ደብተር፣ ዩኒፎርም፣ እስክሪብቶ ሌሎቹንም የመምህራን ደሞዝ በአንድ ወር ውስጥ መጡ። አሁን ከካቴድራሉ ሰራተኛ ደሞዝ ላይ ነው ይወጣ እየተከፈለ ያለ። ምንም ገቢ አያስገኝም። ግን ምን ብለዋል እነዚህ ወጣቶች? ለእኛ ስጡና ያሉን መጀመሪያ እምቢ ስላልን ነው። እነሱ እኛ ተረክበን እናስተምር ነው ያሉት። ምክንያቱም ሊሰራበት ስለሆነ
ካቴድራሉ አቅም አለው በሚል ነው። ስለዚህ ተረክቦ እየሰራ ቅድም ያነበቡት የትግራይ ተወላጆች ቤተክርስቲያን እንዳይገቡ የተባሉት የትግራይ ተወላጆች አዲስ አበባ ሀገረ ስብከት በብፁዕ አቡነ ሄኖክ ትእዛዝ መጥተው በስራ መደባቸው ገብተው ለ183 ተማሪ ደብተርና እስክርቢቶ ከ80 ሺህ ብር በላይ ወጪ አድርገው ገዝተዋል። እንደዚህ አይነት ሰዎች ናቸው፣ አባቶች ናቸው ቤተክርስቲያን እንዳይገቡ እንዳይተሳለሙ የተባሉት። ስለዚህ ይሄ የቦሌ ህዝብ ሊያውቀው ይገባል። በጣም ጥሩ። እሺ፣ ስለዚህ ምእመናኑ እውነቱን ይፈልግ። እኔን ደግፉኝ አልልም። እውነትን ይፈልግ፣ እውነትን ያጥራ። እንዲሁ ዝም ብሎ በተቀናጀ ግን ዋና ጸሐፊ የተቀናጀ መሆኑን እኮ የሚያውቁት እኮ ልንገሮት፣ አስተዳዳሪ አለ፣ ሰበካ ጉባኤ አለ፣ ልማት ኮሚቴ አለ። ይህን ሁሉ አልፎ እንግዲህ ቅድም እንዳልኩት ከደብሩ ላይ መቼም እንግዲህ እንደነገርኩት ነው እንግዲህ ምናልባት ባንኩ ላይ እንግዲህ ተመቻችቶልኝ ገብቼ ቦሌ ነው ብዬ የሚሰጡኝ ከሆነ እንግዲህ ባንኩን ይጠይቁ ይሆናል ብለን አንጠብቅምና እውነታው ይሄን ይመስላል። በጣም ጥሩ። በማስረጃዎች የሚመጣ ካለ ድጋሚም ለመቅረብ ዝግጁ ነኝ። እዚህ አይደለም የትም ቦታ እስከ ህግ ድረስም እየሄድኩበት ስለሆነ ይኬዳል። ይሄ ቦሌ ጉዳይ እውነታው ይሄን ይመስላል፣ በቃሉ እንዲህ ነው ሲል ማስረጃ የሚያቀርብ ካለ መቀጣት እችላለሁ። መላከ መዊ በቃሉ ያለው የቦሌ መድኃኔዓለም ዋና ጸሐፊ፣ ጊዜውን አውቃለሁ ደግሞ ከሩቅ ነው ያስደከምኩት። በጣም ነው የማመሰግነው። ቀናነቶትን ሳላደንቅ አላልፍም። የሰሩትን ስራ ዶክመንቶቱን ይዘው አለኝ ያሉትን እውነት ለማውራት ነው የመጡት። ይሄ የሚበረታታ ነው። እኔ የምፈልገው ከፈረሱ አፍ ይባላል በፈረንጆች። እኔም ይሄን ለማድረግ ነበረ ሄኖክን ጋብዤው የነበረው። በአጋጣሚ በራሱ ምክንያት ቀርቷል። ከመጣ ደግሞ እገኛለሁ ብለውኛል። በጣም አመሰግኖታለሁ። መልካም እድል እመኛለሁ። የተለየ ታሪክ ካላችሁ ተነግሮ የሚያስተምር በታሪካችሁም ልትታገዙ ትችላላችሁ። እያመረታችሁ ከሆነ ምርታችሁን እያገለገላችሁም ከሆነ እሱን ከተጠፋፋችሁ መገናኛው እግረኛው ነው። ለዚህ ከስር ያለው ስልክ ይሰራል። እኔ የተሰራሁባቸው 3ቱ አእማዶችና 3ቱ የመህጎቼ እንደ መመረጥ ሆኖ ሰው፣ እንደ መታደል ሆኖ ኢትዮጵያዊ፣ እንደ መቀደስ ሆኖ ኦርቶዶክስ። ተክለ ሃይማኖት አዳነ ነበርኩ።